ሀብታም እንደመሆን ለአንድ ቀን ተጠራጥሬ አላውቅም። ሀብታም ሆናለሁ የሚለው 100% እርግጠኛ ነኝ። ዛሬ እንግዳችን አቶ ዘነበ ፍሬው ናቸው። በኢትዮጵያ ቢዝነስ ውስጥ በብዙ ዘርፍ ላይ የሚታወቁ ናቸው። ከመርካቶ ትንሽ የቢዝነስ ጀምረው እስከ አሁን የዘነበ ፍሬው ቢዝነስ ግሩፕ ማኔጂንግ ዳይሬክተር ናቸው። ገንዘብ ምን አባቱ የሚባል አይደለም፣ ስተት ነው። ገንዘብ ምንድን ነው? ባኪ ገንዘብ ተው የሚልስ እንዳሰማ ሲያዘናጋህ ነው። እኔ ስለ ገንዘብ በጣም ነው የማተኩረው። በዚህ አትምጡብኝ ብሏል። በገንዘብ አትምጣ። እነዚህ የተከበሩ እንደዚህ አሽሞንሙኝ ያስኳቸው አከበርኳቸው አይደል? አከብሩኝም። አንዳንዱ ጭምድምድ አርጎ ምን አርጎ ነው የምትጨማድደው? ምን አጠፋ? ሳይሰራ መብላት ወንጀል ነው። ሳይሰራ እንዴት ይበላል? በጥሬ ይሰጠን ይጠይቃል። እኔ ደግሞ እንዳጋጣሚ ሆነ አንዴ ታምሜ ሐኪም ቤት ሄድኩ። በጥሬ ገንዘብ ካወጣ ትታመማለህ። ቢዝነስ ላይ መግባት ለሚፈልጉ ሰዎች አንድ ምክር ስጣቸው ብትባል ያ ምክር ምንድን ነው? ተስፋ ለመቁረጥ በምንም አይነት ተስፋ መቁረጥ ማለት የሽንፈት ምልክት። መሸነፍ ደግሞ ከመሞት አይተናነስም። ይህ እኮ ብዝበዛ ነው። ከ5 ሰዓት በላይ 6 ሰዓት በጣም ከበዛ 6 ሰዓት እንዴ! ይሄ 8 ሰዓት የሚሉት ይቀልዳሉ እንዴ? በተለይ እናንተማ ገና ምን ሰርታችሁ እንዴ? ከ5 ሰዓት በላይ አትተኙ። ሰውነታችን ሁሉ የአእምሮአችን አሽከር ነው። ሀብት የሚፈጥርልህ በአእምሮ መስራት፣ ጭንቅላት አስቦ ከዛ በኋላ ያን ነገር ለማስፈጸም በምንም አይነት ረፍት ነው ተክቶ መስራት። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አገልግሎትና ምርታችሁ ከኛ ኦዲየንስ ጋር የሚሄድ ለረጅም ጊዜ ማስታወቂያ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉን ጋብዛለሁ። አመሰግናለሁ። ሰላም እንዴት ናችሁ? ይህ ሜሪ ፖድካስት ነው። የዛሬ እንግዳችን አቶ ዘነበ ፍሬው ናቸው። አቶ ዘነበ ፍሬው ከመርካቶ በ9 ዓመታቸው ከትናንሽ ቢዝነሶች ጀምረው አሁን ወዳሉበት የዘነበ ፍሬው ቢዝነስ ግሩፕ በውስጡ በጣም ብዙ ያለው ሪል ስቴት፣ ማኒፋክቸሪንግ፣ የሚስማር ሌላ አሁን ደግሞ በቅርብ ወደ ስራ እየገቡ ያሉ እንደ ብረት ማቅለጫ እና የውሃ ቦትሊንግ ቢዝነስ እና ብዙ ዘርፍ ላይ ያሉ እና እየሰሩ ያሉ ሰው ናቸው። ስለዚህ አቶ ዘነበ ከስክራች ጀምረው እስካሁን እንዴት እንደደረሱ፣ በመሃል ምን አይነት የተለያዩ ስራዎችን እንደሰሩ፣ ምን አይነት ቻሌንጆች እንዳጋጠሟቸው እና እንዴት እንዳለፏቸው በዚህ ኤፒሶድ አውርተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። አቶ ዘነበ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ከመርካቶ እንጀምር። እንዴት ነበረ የመርካቶ ምን ስራ በመስራት ነው የጀመርከው? እንግዲህ እኔ ያው የገጠር ልጅ ነኝ። ገጠር ነው የተወለድኩት። በ9 ዓመቴ ወደ አዲስ አበባ መጣሁ። በ9 ዓመቴ አዲስ አበባ መጥቼ ወንድሜ ታላቅ ወንድሜ ነበርና እሱ ኪዮስክ ጋር ሆንኩ። እዛ ኪዮስክ ሰራለሁ። ከዛ የተለያዩ ስራዎችን እዛው ትንሽ የተቸገርኩት እኔ ጉራጊኛ ነው የማውቀውና አማርኛ እዛ ኪዮስክ ላይ ቆሜ ስሰራ አማርኛው ቸገረኝ፣ አላውቀውማ። ግን እንደምንም ብዬ በ3 ወር ለመድኩት። ስሸጥም ምን ለመድኩ። ከዛ ከለመድኩ በኋላ ደግሞ ያው ሱቅ እዛ ኪዮስክ ብቻ መዋል አያዋጣምና ሌላ ስራዎች መስራት ነበረብኝ። ሌሊት ሁሌ 10 ሰዓት እነሳለሁ፣ ሻይ አፈላለሁ፣ ዳቦ እገዛለሁ። ከሰል ገዝቼ ያኔ ከሰል በ5 ሳንቲም ነው የሚገዛው። በ5 ሳንቲም ከሰል ገዝቼ አቀጣጥዬ ዳቦ እገዛለሁ፣ ሻይ አፍልቼ ባንድጄ
ስንት ብርጭቆንና ዳቦ እዚህ ትከሻዬ ላይ ይዛለሁ። ያችን ይዝና ከዛ በዚህ በኩል ደግሞ ማንደጃ እንዳይቀዘቅዝ ሻዩና በማንደጃ ይዤ አውቶቡስ ተራ ድሮ አመዴ ገበያ ነበር አውቶቡስ ተራ ክፍለ ሀገር አውቶቡስ ተራ ለሊት ከ11 ሰዓት ጀምሮ ለሊት ሰው ይመጣል ክፍለ ሀገር የሚሄድ እዛ እያዞርኩ እሸጣለሁ። ትንሽ ልጅ ስለሆንኩ 9 ዓመት ልጅ ስለሆንኩ በጣም ሰዎቹ ያዝኑልኝና ይገዙኛል። ብዙ የመጀመሪያውን አፍልቼ ሽጬ ከጨረስኩ ቶሎ ተመልሼ ሄጄ እንደገና አፍልቼ ደግሞ አመጣለሁ። ይሄ ኤቭሪዴ እስከ ጠዋት 2 ሰዓት ድረስ ስራዬ ነው። በቃ ይሄን እሰራለሁ። ከዛ ተመልሼ ኪዮስክ ገባለሁ። ኪዮስክ እስከ 5 ሰዓት እዛችሁ እየሰራሁ ደግሞ ከ5 ሰዓት በኋላ ደግሞ 6 ሰዓት እስከ 6 እስከ 7 ተኩል ድረስ በየቦታው የሚሄዱ አውቶቡሶች አሉ። የሚነሱ አሉ። እነሱ ጋር ደግሞ ሄድና ሎተሪ ያዞራለሁ መኪናዎች ውስጥ። የስሙኒ ነበር ያኔ፣ የሽልንግ ነበር፣ የብር ነበር። እሱን አዞርና እሸጣለሁ። እሱ እስከ 8 ተኩል ድረስ ያልቃል። ተመልሼ ኪዮስክ ገባለሁ። ኪዮስክ ላይ ልክ 9 ሰዓት 9 ተኩል ሲሆን ደግሞ ዶንያ 2 ብር ነው የሚገዛው፣ ትልቅ ዶንያ በ2 ብር ገዛለሁ። 6ቱን ሎሚ 5 ሳንቲም ነው የሚሸጠው እና በቅርጫት እዚህ ላይ እንደዚህ ዝና እዚህ ትከሻዬ ላይ ይዛለሁ። ሎሚ ወፋፍራም ሎሚ 2ቱን እንደዚህ ያሳያለሁ። አለ ሎሚ 6ቱን በ5 ሎሚ 6ቱን በ5 6 ሎሚ በ5 ሳንቲም ነው የሚሸጠው። አለ 6ቱን ሎሚ በ5 እያልኩ አዞራለሁ እሸጣለሁ ማለት ነው። ያንን እሸጣለሁ። ያው ብዙ ቻሌንጂንግም አለው፣ ቀምተው የሚሮጡኝም አለ ምን አለ። ያው ግን እሱ በቃ ሁሉ ጊዜ ይሰራል ነው። እሱን እሰራለሁ። ከዛ 12 ሰዓት ወደ ሱቅ ኪዮስክ እመለስና ቶሎ ፊቴን ተጣጥቤ ደግሞ ደብተር ይዤ ትምህርት ቤት ማታ እሮጣለሁ። 2 ተኩል ድረስ ነው ድሮ። 12 ተኩል ይገባል፣ 2 ተኩል ይወጣል። ለ3 ሩብ ጉዳይ እንደበረርኩ ሱቅ ደርሳለሁ። ደብተሬን አስቀምጥና ሎተሪ ይዤ በየጠጅ ቤቱ እስከ 4 ተኩል በየቡና ቤቱ በየጠጅ ቤቱ ደግሞ አዞራለሁ። እንግዲህ እንደድሌ 10 ብር ተሸጠ፣ 5 ብርም ተሸጠ። አንዳንዴ ምንም አይሸጥም። አንዳንድ የሰከረ ሰው ይረብሻል፣ ይወስድብሃል፣ ያስለቅሰሃል። ግን ኖርማል ነው፣ ምንም አይደል። ያው ዞሮ የየቀን ስራዬ እንደዚህ 3-4 ስራ ሁሉንም ስራ ሁሌ ያለማቋረጥ ይሄን እሰራለሁ። ስሰራ ያው ቆየው ማለት ነው። ከዛ እያደግኩ ቀስ እያልኩ ከኪዮስክ ደግሞ ወደ ሌላ ስራ አጎታችን ጋር እኔና ወንድሜ አብረን አጎታችን ጋር ወደ ስራ ገባን ማለት ወደ ህንፃ መሳሪያ ስራ ዞርን። እዛ ከአጎታችን ጋር ሰራን ብዙ። ከሰራን በኋላ ደግሞ እንደገና ወጥተን የራሳችንን ስራ መስራት ጀመር። ከዛ እዛ ደግሞ ከወንድሜ ጋር እየሰራን በስፋት ስራዎቻችንን ይሄ ቀልድ የለም ማለት ስራው ላይ ረጅም ሰዓት ነው የሚሰራው። ትኩረት አለ። ወጪ ክልክል ነው። ለምሳሌ ኪዮስክ እያለን ድሮ ስንሰራ በቀን 2 ነው የሚበላው። 2 ሲበላ ደግሞ እንጀራ አያዋጣም። በ5 ሳንቲም 2 ብስኩት፣ በ5 ሳንቲም 1 ብርጭቆ ሻይ። ብስኩት የሚሸጠው ሰውዬ በብስኩት አያተርፍም፣ በሻዩ ነው የሚያተርፈው። ስለዚህ ብስኩቱን ሄደ ስትበላ ሰውየው በሻይ ስለሚያተርፍ አንተ በ10 ሳንቲም 5 ሰዓት አካባቢ ትበላለህ ማለት ነው። ከዛ ደግሞ ወደ 10 ተኩል ደግሞ ትበላለህ። 2 በቀን 3 አይበላም። ያው 10 ሳንቲም በቃ የቀን ወጪ 20 ሳንቲም ነው። ከዛ በላይ አይቻልም። ቅዳሜ ቀን ግን ምሳ ሰዓት ላይ ድንች በስጋ የተቀላቀለ በእንጀራ ስሙኒ ነው። በጣም ያስደስታል። ቅዳሜ እንደ ፋሲካ ነው። ቅዳሜ ቀን በቃ ትሄዳለህ፣ ያችን ስሙኒ ትከፍልና ቁጭ ብለህ ነጭ እንጀራ በደንብ ተደርጎ ያንን ትበላለህ። ዋና ዓላማው ንግዱን ከፍ ማድረግ ነው። ሴቭ አድርጎ ገንዘቡን ቆጥቦ። ምክንያቱም እንደዛ በየቀኑ ከበላን እንዴት ነው የምታተርፈው? እንዴት ሰው ትሆናለህ? አይሆንም። በግድ ቁጠባ ነው። በቃ ቁጠባ ነው። ልብስ 2 ይበቃል፣ መቼ አነሰ? አንዱ ይታጠባል፣ ይሰጣል፣ እሱን ትለብሳለህ። 2 ጊዜ 2 ልብስ ማለት ነው። ጫማ ደግሞ ታውቃላችሁ፣ ድሮ ጉግሳ ዶንሳ የሚባል ሸራ ጫማ ነበር። እሱ ሸራ ጫማ ነው። እሱ ሸራ ጫማ ችግሩ ክረምት ላይ ባናቱ እና በጫፉ ይቀደዳል። ኦኬ፣ ውሃ ያስገባል ማለት ነው። ከላይ ጨርቁ አለ፣ ከስር አልቋል። ቢያልቅም ጨርቁ ካላለቀ አይጣል ይደረጋል። ማታ እግርህም ትታጠብና አጥበህ ግድግዳ ታሰጠዋለህ። ጠዋት ደግሞ ታረገዋለህ። የለም እኮ ከስር የለም፣ ውሃ ይገባበታል። ክረምት ነው። በጋ ምንም አይሆንም፣ ችግር የለውም። እግርህ ራሱ ኦልሬዲ ድንጋይ ነው፣ ምንም አይሆንም።
እሱ ጫማ ቡትቱ ሲሆን በቃ ጨርቁ ካለቀ ምርጫ የለም ትገዛለህ። አለዛ ዝም ብለህ ጫማ ለውጥ ምናምን የለም አይደረግም፣ ክልክል ነው። ገንዘቡን ብቻ በርትተህ ማጠራቀማለህ፣ ንግድን ታስፋፋለህ። ሎቶሪ ለምሳሌ በቀን በፊት 20 ብር የምትነግድ ከሆነ እንደምንም አሳድገህ 30 ብር ታደርጋለህ፣ 40 ብር ታደርጋለህ። ደግሞ ትከስራለህ። ብዙ ነገር አለ። በዛ ሂደት የሚያጋጥሙ ነገሮችንም ያው ቻሌንጁን እየተቋቋምክ ትሄዳለህ። እዚህ እንደምንደርስ ግን ታውቅ ነበረ? የዛኔ እነዛ 4-5 ስራዎችን እየሰራ በነበረበት ጊዜ በጣም እርግጠኛ ነበርኩ። ሀብታም እንደመሆን ለአንድ ቀን ተጠራጥሬ አላውቅም። ሀብታም ሆናለሁ የሚለው 100% እርግጠኛ ነበርኩ። በጣም አንድ ጊዜ ተስፋ የሚያስቆርጥ ነገር ቢገጥመኝም አለፍኩት ቻሌንጁን። ሎቶሪ እየነገድኩ የ40 ብር ሎቶሪ ነገ ሊወጣ ሲል ዛሬ ብዙ ሎቶሪ ትገዛለህ ባለህ ገንዘብ፣ ምክንያቱም ይሸጣላ። ከ110 ነው የምታገኘው ትርፍ። ለምሳሌ 40 ብር ሎቶሪ 4 ብር አተርፍበታለሁ። ስለዚህ ያለህን አጠራቅመህ ነገ የሚወጣ ከሆነ ዛሬ ትገዛለህ። ዛሬ ቀን ገዛሁና ከአስፋው ተክሌ ሆቴል የሚባል አለ መርካቶ፣ ከሱ በታች ዳጭ ማርያም ጠጅ ቤት የሚባል አለ። እዛ ዳጭ ማርያም ጠጅ ቤት በሩ ላይ እሸጣለሁ፣ በየቦታው እሸጣለሁ። ሰውየው መጣ ልግዛ አለኝ። እሺ የሰጠሁት ቁጥር ደግሞ ይመርጣል። ሰጥተህ ነው ይዞ ነው በእጁ ነው የሚመርጠው። ይዝና በእጁ ይመርጣል እንጂ በአንተ እጅ ላይ አይደለም የሚመርጠው። ከዛ መረጠ አየና እንደውም ለምን ሁሉንም አልገዛህም አለኝ። እሺ እኔ ደስ ይለኛል አልኩት። በላለና ብሩን አውጣና አሳየኝ። ብዙ ብር ይዟል። ጎሽማ ሸጥኩ ማለት ነው። እሺ በቃ ከውስጥም ጓደኛዬን ልጥራው ይዤ እመጣለሁ፣ ሁሉንም ገዛሃለሁ በቃ አለኝ። እሺ ቁም እዚህ ጋር አለኝ። እሺ ብዬ ቆም ገባ። በጠብቀው የለም ሎተሪውን ይዞ ሄደ። በኋላ ውስጥ ገባ። የታለ ሰውዬ ያገራል። ወጣም እንደምትረብሸው ሰዎቹ ጠጅ ቤት ማንቆርቆሪያ ይዞ ጠጅ ያዘዋል። አትወጣም እንደምትጮህ። ኧረ ሎተሪ ይዞብኝ እንደዚህ ገብቷል። በቃ ቁጭ በለው ነው ይዞብህ ሄዷል። አውጣት እንዴ ጮሃለሁ ያገራል። ዘር ብሎ ውጣ። ምክንያቱም ሰውዬው በር አለ በጓሮ። እኔ አላውቅም ጓሮ በር እንዳለ። በጓሮ ሄዶ ባሉጣ ብሎ ገፈታት ራስ ወጥቶኝ ባዶ እጄ የቀረው ያለኝ በሙሉ እንዳለ ማለት ነው። በቃ ሎተሪ ቆመ። እንደገና ብዙ ብር ነበር ወደ 40 ብር 40 በጣም ብዙ ብር እኮ ነው። ምክንያቱም ነገ ስለሚወጣ ነው። ነገ ስለሚወጣ እንኳን አይደለም የራስህ ተበድረህም ትገዛለህ። 40 ብር ማለት እኮ ከ110 4 ብር አገኛለሁ። 40 የነበረው 44 ሆነልኝ አይደል? ታዲያ የትና የት ነው? በጣም ከባድ እኮ ነው። እንደዛ አድርጎ ወሰዱብኝ። ባዶ እጄ ቀረው። ከዛ በኋላ እንደገና ወደ ሻይ ወደ ትንቅንቅ ማለት ነው። እንደገና ያው ምንድነው አንድ ጥሩ ነገር ምንም ቀድሞም ድህነቱ ስላለ ብዙ የምትጫና የለመድከው ምንም የለም። ብዙ ገና የማደጉ ምናምኑ ነው እንጂ ያን ያህል ተስፋ ቆርጠህ የምትልበት አይደለም። ያው ተመልሰህ አፈርንና ወደ አፈር ትመለሳለህ ቃል መሰረት እንደዛ ሆነ። እንግዲህ ያው ታገለን ደግሞ በጣም እንደገና ተነሳ። መጀመሪያ ብዙ ጊዜ ያው ሲጀመር በተለይ በልጅነት ቢዝነስ የጀመሩ ሰዎች ብዙ ነገሮች ያደርጋሉና የመጀመሪያው ስራ ምን ነበረ? ለረጅም ጊዜ የሰራው ማለት ነው ቢዝነስ በራስህ ከጀመርክ በኋላ መጀመሪያ ጀምረህ ረጅም ጊዜ የሰራው ማለት ነው። በደንብ ትነሳ የሚረዳህ ቢዝነስ ህንፃ መሳሪያ ንግድ ነው። የህንፃ መስሪያ እቃዎች መሸጫ ዘመን ህንፃ መሳሪያ የሚል መርካቶ ነበረኝ። በጣም ትልቅ ጅምላ መሸጫ። እኔ በጣም ፕሪንሲፕሌ የንግድ ፕሪንሲፕል አለኝ የራሴ። አንድ ነገር ናቸው ፕሪንሲፕሎች። አንድ ቁጥር 5 ሳንቲም ካገኘ ሽጥ ነው። 100 ብር ነው እቃ የገዛሁት። 100 ብር ከ5 ሳንቲም ካገኘው እሸጠዋለሁ። ዛሬ አይቻልም። ድሮ ነው ያኔ ነው ነገር ለፐርሰንቱ አለ። ዛሬ በፐርሰንት በምናምን ነው። እና እኔ አንድ ለምሳሌ እኔ ሱቆች ላይ 4 ሴልስ ፖይንቶች አሉ። እዛ 4ቱ ሴልስ ፖይንቶች ላይ ለልጆቹም ነግራቸው ይሄ 100 ብር ነው የገዛሁት፣ 100 ብር ከ5 ሳንቲም ሽጡት። 50 ብር ነው የገዛሁት፣ 50 ብር ከ10 ሳንቲም ሽጡት። ወይም ከዛ በላይ ከተገኘ እሺ፣ ግን ትርፍ ካለው 5 ሳንቲም ትርፍ ካለው ሽጡት። ምን ያደርግልኛል? እኔ ተቀምጦ 5 ሳንቲም እኔ መሬት ከተማ ብዙር አገኛለሁ አላገኝም አይደለ? ስለዚህ እኔ ምን አገባኝ? እና ስለዚህ ምንድነው የአካባቢው ነጋዴ በሙሉ ከኔ ይገዛል። ፋብሪካ ሄዶ ገና ጭኖ ምናምን ከሚመጣ ከኔ በርካሽ ይገዛል። ለምን ይሄዳል እዛ? ለምሳሌ እኔ እንበል 100 ካርቶን ቀለም ብገዛ በ100 ካርቶን በካርቶኑ አንዳንድ ብር ባገኝ 100 ብር ነው። 50 ብር ወጪ ባወጣ 50 ብር ኔት ታገኛለሁ። ስለዚህ ያ ሰውዬ ሄዶ 30 ካርቶን የሚፈልገው ፋብሪካ ሲሄድ የበለጠ ነው የሚያወጣው።
ለመኪና 50 ብር 40 ብር ያወጣል። ከሚያወጣ እኔ ጋር ይመጣና ከኔ ይገዛል። ርካሽ ነው። ይገዛል፣ ከኔ ይገዛና ይሄዳል። እኔ 1 ብር ስሙኒ 10 ሳንቲም መሸጥ ብቻ። ይሄ ህግ ነው። በቃ ለሁላቸው ነው። ይሄ ማስጠንቀቂያ ነው። ምንም ነገር ከውጭ የሚመጣ ዕቃ አስመጪም ሲያመጣ ወደ እኔ ነው የሚያመጣው። ለምን? ቶሎ ገንዘቡን እሰጠዋለሁ፣ ሽጬ እሰጠዋለሁ። ወዲያው እንደሚሸጥ ያውቃል። ስለሚያውቅ አምጥቶ እኔ ጋር ያራግፋል። እኔ ለምሳሌ የ300 ሺህ ብር ዕቃ ገዝቼው ከሆነ 2 ሺህ ብር ካገኘው በጣም ብዙ ነው። ምን አገባኝ? ማን ይሰጠኛል? 1 ብር ይሰጠኛል። በቃ እሸጣለሁ። ስለምሸጥ ሁሉ ሰው መጥቶ ይገዛል። ከኔ የክፍለ ሀገሩ ሰው ይገዛል። መኪና በሰልፍ ይጭናል። ትርፌ ግን በጣም ትንሽ ነው። በጣም ስሙኒም 10 ሳንቲም ምንም መሸጥ ነው። እኔ ትርፍ ብቻ ይኖረው በቃ። ይሄ ብዙ ትርፍ ምናምን የለም። አሁን ግን አሁን ያው የትርፍ ዳግም ይባላል። ብዙ ነገር አለ። አሁን መቼስ ያው ቴክኖሎጂ ዘመኑም ታክስም ምን ሁሉ ነገር ተሻሻለ ያው ከዘመኑ ጋር። ድሮ ግን የለም እንደዚህ መንግስት ነው የሚገኘው ተገኛ ነው ያው የሚገኘው ከዛ ከፈጃው አልፎ የሚገኘው ገንዘብ ነው ዞሮ። አዎ ገንዘብ ነው። ምንድነው አንደኛ በዚያ ጊዜ ሰውም ገንዘብ የለውም እኮ አገሪቷም እኮ ሀብት የላትም። በእውነት ያለፉት እኮ 40-50 ዓመታት ነው አገሪቷ ብዙ ሀብት ያፈራችው። ብዙ ሀብት አገራችን እንጂ ድሮ እኮ በነገራችን ላይ አዲስ አበባ ውስጥ እኮ ሰው ጋቢ ለብሶ ነበር የሚሄደው። እኔ በደንብ ልጆኝም ያው መጥቼም እዚህ ሳይንቀሳቀስም ሰው እኮ የሚታየው መርካቶ ብቻ ነው። ሌላ ቦታ እኮ ሰው አይታይም። አሁን ሌላ ቦታ ስትሄዱ ምንም በአንድ ሰዓት አንድ ሰው አይሄድም። መኪና እኔ አጎቴ መኪና ታርጋው አስታውሰዋል 20130 ነው። በ64 65 ዓመተ ምህረት 20130 20 ነው ማለት ነው ያለው መኪና የለም። ራሱ መኪና የለም። መኪና በአንድ ሰዓት አንድ ነው የሚሄደው። ሰው ጋቢ አድርጎ ነው የሚሄደው። ማለት ድህነት እኮ በጣም ጠባብ አስፓልቶች ምን እንደዛ የለም። ሰው ድሃ እኮ ነው። ምንም የለው። ህዝቡም የለውም። መንግስትም ድሃ ነው የለውም። ያው የህዝቡ ነጸብራቅ መንግስት አይደል የለውም። እንደገና ሰው ደግሞ ብዙም የመስራት ነገር ያን ጊዜ ብዙ አይደለም። እና አሁን እኮ ዳይናሚክ ለውጥ ነው አሁን ያለው እኮ በጣም ትልቅ ለውጥ ነው። ይሄ ከ66 ወደዚህ ያለው ሰው በጣም የኢትዮጵያ ህዝብ ተነቃቅቷል። በጣም ተነቃቅቷል በእውነት። ድሮ የማይሸጡ ነገሮች ሁሉ አይደል አሁን ድንጋይ ድሮ ማን ይገዛል? አሸዋ ማን ይገዛል? ወርቅ ወጥቶ የሚቆፍር ነበር የለም። ስርዓቱ ቢኖርም አይሰራም ሰው። 1 አዶላ ወርቅ ምናምን ይባላል በቃ። እሱም እዛ አዶላ የሚቆፍረውም ወርቅ ሰረቀ ተብሎ ኮሶ ጠጥቶ ነው ቤቱ እንኳን መሄድ ቢፈልግ። ብዙ ተፈትሾ አይደል በብዙ ችግር ነውና ሲወራ ሰማለሁ እንደዚህ ነው አሉ። ዝም ብሎ መውጣት አይችልም ነውና እንግዲህ ያኔ ያው ሰውም ብዙ አያውቅም። እኔም ይመስለኝ አለማወቅ ነው። ከዚያ ከ66 በኋላ ግን ሰው ተነቃቃ። የሥራ መንፈሱ ብዙ ነገር አወቀ። በጣም በትጋት ነው ሰው ያለውና ትልቅ ለውጥ ነው። ዳይናሚክ ለውጥ ነው። በቃ ትልቅ ነገር ነው። ሀገራችን ይሄ ሀብት እኮ እንድኪት መጣ ትደነግጣለህ እኮ። እኛ 30 ቢሊዮን ብር ቢሆን አሁን 30 ቢሊዮን ዶላር ነው አለብን የሚባለው አይደል? እንግዲህ ዕዳ አለብን የሚባለው ግን የሀገራችን ሀብት እጅግ ትልቅ ነው። የትም ስትሄዱ እኮ በጣም ከፍተኛ ሀብት ነው ያለን። ይሄ የታለ ድሮ የለም እና ህዝቡ ሰርቶ ያመጣው ሀብት ማለት ነው። ሰርቶ በትጋት ያመጣው ሀብት ነው እና ይሄ ቀላል ነገር አይደለም። ከድሮ ጋር በንጽጽር ምንም አሁን ዶላር እንደዚህ ያኔ 2.07 ነበር ምን ሀብት ካልሰራህበት ነበር ምን ይጠቅማል? ምንም ሰርተህ ሀብት ስታገኝ ሀገር ስትበለጽግ ሰው ህይወቱን ሲያሻሽል በትምህርቱም በእውቀትም በልማትም በሁሉም ነገር ሰው ራሱን አሻሽሎ ሀገሩንም ሲጠብቅ ነው። አለዛ እንዲሁ ነበር በማለት እኔ አይመስለኝም። ትምህርቱን ግን ቀጠልክበት? ትምህርቴማ ያው በማታ ተማርኩ። በማታ በጨለማ ነው የተማርኩት። ዳዊት አንዴ ነው የደገምኩት አገር ቤት ሀሁ ሀግዝ ሁካብ። ዳዊት ምንድነው? እንግዲህ አገር ቤት ፊደል መጀመሪያ ፊደል ነው። ሀሁ ፊደል ማለት ነው። ሀሁ ሀግዝ ሁካብ፣ ሀግዝ ለግዝ፣ አቡጊዳ፣ መልእክተ ዮሐንስ፣ ወንጌል፣ ከዛ ዳዊት ትደግማለህ። 3 ብደግም ኖር ወደ ድቁና ሄድ ነበር። አንዴ ብቻ እንደደገምኩ ዳዊት ነው ወደ አዲስ አበባ የመጣሁት። ከዛ በኋላ እዚህ ደግሞ ያው የቀለም ትምህርቴን ቀጠልኩ። አዲስ ከተማ የመጀመሪያ ደረጃ ትምህርቴን ብርሃነ ሕይወት ትምህርት ቤት ተማርኩ። ከዛ ደጃዝማች መርሰ መተር ትምህርት ቤት አኗር መስጊድ አጠገብ ደግሞ መካከለኛው ከ7 እስከ 8 ያለውን ተማርኩ።
ከዛ አዲስ ከተማ ደግሞ እስከ 12 ተማርኩ። ከዛ እንጦጦ አጠቃላይ ደግሞ በአውቶ ሜካኒክስ ሙያ 4 ዓመት የሚሰጠውን ትምህርት ተማርኩ። ሁሉም ግን በጨለማ ነው ከፊደሉ ውጭ ያሉት። ከዛ ውጭ ያለው ሙሉ የቀለም ማታ ነው፣ በጨለማ ነው። ከዛ በጨለማ ነው ማለት መብራት የለም ወይስ አይደለም? ጨልሞ ፀሐይ ገብታ ቤቷ እንደናንተ አይስክሬም ምናምን እኔና ጥጋቡ አይስክሬም እየበላ ኤፒሶዱ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. እንዴት ነበር እዛኔ የነበረው? ከፋብሪካ እየተቀበልክ ነው የምትሸጠው ወይ ከኢምፖርተሮች ነው? እንዴት ነበር እዛ? ውክልናም ነበረኝ፣ የቀለም ፋብሪካ ውክልናዎችም ነበሩኝ። እንደገና ደግሞ አስመጮች፣ የተለያዩ አስመጮች ያስመጣሉ፣ ለኔ ይሸጣሉ፣ እኔ እየገዛው ይሸጣለሁ ማለት ነው። ብዙ ጊዜ የሚሸጠው ለኮንስትራክሽን ካምፓኒዎች ነው ወይ? ለነጋዴ በብዛት ለነጋዴዎች ናቸው። የክፍለ ሀገር ነጋዴዎች፣ የአዲስ አበባ ነጋዴዎች ይገዙኛል። በደንብ እሸጣለሁ። ፊት እንዳልኳችሁ እኔ ጋር ትርፍ ብዙ አልፈልግም። ትንሽ ነገሮች በብዛት ሽያጭ ነው። በብዛት ሽያጭ ነው፣ መልክ ሽያጭ ነው እንጂ የምፈልገው ይሄ ትርፍ 5 ብር 10 ብር 20 ብር አምጣ የሚባል ነገር እኔ ጋር የለም። ትንሽ ሳንቲም። ምን ያልሰራ ሱቁን ከዛን ወደ ሌላ ስራስ ምን? ከዛ በኋላ እሱን ከሰራው በኋላ ወደ ሚስማር ፋብሪካ ለማቋቋም አሰብኩ። ምን ያህል ከሰራ ወዲህ እዚህ ህንጻ? ብዙ ወደ 15-16 ዓመት በኋላ። እንዴት መጣልህ ሐሳቡ ሚስማር ፋብሪካ? ያው ፋብሪካ አስብ ነበረ። በቃ እንደምንም እሱን ማቋቋም እንዳለብኝ አሰብኩ። ከዛ ይሄን ሙያ የሚመለከታቸው ንግድ ስለነበር ነው ሚስማሩ። ንግድ እሸጥ ስለነበር ያ የምሸጠውን ለምን ፋብሪካ እኔ ማላቋቁመው? ከውጭም እገዛለሁ፣ እዚህም ከሌላ እገዛለሁ፣ ለምን እኔስ ማቋቋም አልችልም ወይ ብዬ አጠናው። በቃ ከዛ እንደ ሀገር ሄድኩኝ ማሽነሪ ለመግዛት። ሄጄ እዛ አምሪስታር የሚባል ፓኪስታን ድንበር እዛ ሄድኩ። መጀመሪያ ሙምባይ ነው ሄድኩት። ከዛ ወደ አምሪስታር ሄድኩ። እዛ ማሽነሪዎችን መረጥኩ። ግን ሆቴል ኪራይ ያው ስከራይ ውድ ነው፣ $20 ምናምን ይለዋል። ከባድ ነው $20 እንግዲህ በዛ ጊዜ። የዛሬ ስንት ዓመት ነው? 95 ማለት 4 ብር እንኳን ብትለው ዶላሩ 80 ብር ማለት ነው። የዛሬ በቀን 20 ምናምን 23 እንደዚህ እና 23 ዓመት ልክ ነው። ፋይናሊ እዛ ሄድኩ፣ መረጥኩ። መኝታ ፈለኩ። ምግብ ለመብላት ሆቴል ውድ ስለሆነ ፍራፍሬ ያለ ህንድ ሀገር በጣም ደስ የሚለው ውሃ በነፃ ነው በየቦታው። ውሃ ትጠጣለህ፣ ፍራፍሬ በየመንገዱ አለ። ስለዚህ ትንሽ ሩፒ ትሰጣለህ፣ ብርቱካኑ፣ ፓፓያ፣ ማንጎ ምናምን ትገዛለህ፣ ትበላለህ። በቃ ለምን ትበላለህ? ፈረንጁ ቤት አለ ምናምን አለ፣ ከገባ ውድ ነው። ስለዚህ የለም እንደሱ አልበላሁም በተቻለ መጠን። ግን ብሩ ነበር አይደል የዛኔ? በጣም ብሩ ካወጣ አይሆንማ። ገና ውጪ ነው የዛሬ 20 ምናምን ዓመት ነው። ምን ነበር ግን ከመርካቶ ለረጅም ዓመት ስነግድ ሄደ ነበርና የዛሬ 20 ምናምን ዓመት ህንድ ሀገር ስትሄድ እንደ ነጋዴ ምን ነበር የተማርከው ያየኸው? ምልህ ቁጠባዬ ያኔ በጣም ነው የምቆጥበው። እንደውም የሚደንቃችሁ $20 አለኝ መኝታ አሳየኝ ሰውየው። የሚቀንስ የለም ወይ አልኩት። ስለው ጄኔሬተር አለ እዚህ ጋር፣ ጄኔሬተሩ አጠገብ $10 አለኝ። በቃ ይሄ አድርግልኝ አለ። ይጮሃል አልኩ። እኔ $10 እሱን ተከራየው። ይጮሃል ምን አገባኝ? ምን ያህል እተኛለሁ? 5 ሰዓት አይደል? እንደምንም ሲደክመኝ እተኛለሁ።
ጮኸ። አንድ 10 ቀን የትና የት ቀላል ገንዘብ አዳንኩ እና እንደምንም አላማዬ ያቺ ማሽን መግዛት ነው። ማሽኔን ገዛው፣ ተነጋገሩ፣ ጨረስን፣ መጣን። ሌሊት እየተከልን ደግሞ አንድ አቃቂ ነበረ ማሽን ባለሙያዬ፣ ተኮላ ይባላል፣ የታወቀ ሰው ነው። እሱ ነበር የሚተክልልኝ ህንዶቹን ላለማምጣት ማለት ነው። እና ምክንያቱም እነሱ ገና ትራንስፖርት አለ ምናምን አለ። እሱን አማክሬው እሺ ሲለኝ በቃ እሱን አቃቂ ሌሊት ይዤው ሲሄድ ትንሽ ፒካፕ መኪና ነበረች፣ 2 ሰው ብቻ የምታስቀምጥ ሱዙኪ መኪና። በዛ ስንሄድ ቀለበት መንገድ ይጠረግ ነበር። ሲጠረግ አንዱ ቀን ጅብ ከበበና እዛ ይሄ ቆሻሻ የሚጣልበት ቦታ ላይ አለ። ይሄ ምንድነው የሚባለው? ቆሼ ላይ ምናምን ለቃቀሙ ሲሄዱ እኛ ሌሊት 9 ሰዓት ከፋብሪካ ወጥተን ስንሄድ ከበቡን። ጅብ ዙሪያችንን ከበቡን መኪና። አሁን ምንም ማድረግ አንችልም። ያው ዘግተን ቁጭ አልን። ክላክስ ብናደርግ ጥሩምባ ብናደርግ እንዳንሄድም ዘጉብን ከፊት። መኪናዋ ደግሞ ምንም አቅም የላትም። ጅቡ ቢገፋው ሊወድቅ ይችላል። ስለዚህ በቃ ተጠንቅቀን እንደምንም አይዞ ምንም ባዶ እጃችንን እንደምንም እንዲህ አይነት 2-3 ችግር ገጠመን። ግን እግዚአብሔር ይስጣቸው አስተያየት አድርገው አሳልፉ። ተኮላስ ገጠማት ማሽኑ? ገጠመ፣ ጨረሰው፣ ገጥሞ ሰራ፣ ማምረት ጀመርን። ያው እግዚአብሔር ይመስገን ፋብሪካው እስካሁን አለ እየሰራ ነው። ጥሩ ሄደላችሁ? ጥሩ ነው። በነገራችን ላይ አሁንም ቢሆን ማለት አሁንም አላግባብ እኔ ገንዘብ አላወጣም። አሁንም በአግባቡ ነው ማለት 100 ብር ስላለኝ እኔ 100 ብር አላወጣም። ትንሽ አሁን መንገጫገጭ የመጣብኝ እሱ ነው። እና አሁን ደግሞ እንደሱ አይደለማ፣ ብለህ አምጣ ነው። እንደሱ በቃ አላግባብ እኔ አላወጣም። ይሄ ጃኬት 50 ብር ከሆነ በቃ በ50 ብር ነው የምገዛው። አይ ከዚህ በጣም ሻል ያለ 500 ብር ነው ብትለኝ ምን ሆነ ይሄ ነገ ዛሬ በ500 ገዛሁት ነገ አሮጌ አይደል? ማንም አይገዛኝም ማለት። ስለዚህ ምንም አይሆንም፣ 50 ብር ለብሰዋለሁ፣ ምንም አይሆንም። ያኛውን ለልማት አውለዋለሁ፣ ኢንቨስትመንት ላይ አውለዋለሁ። ምን ችግር አለ ማለት ሁሌ እኔ ስራ መፍጠር፣ ኢንቨስትመንት መቀጠል አእምሮ እዛ ላይ ነው ያለው። ብዙ የአድቬንቸሩ ነገር ብዙ አመት ለፍቻለሁ፣ ደክም ያለው ልዝናና ምናምን ብለህ አታውቅም? ብዙ ምንም ለእኔ ማለት ምን እኔ እኮ የምልህ ሰው አሁን ይበላል፣ ይጠጣል፣ ይኖራል፣ ያነባል፣ የሚፈልገውን ነገር ያያል። ከዚህ በላይ ደስታ ምን አለ? በቃ እኮ ይኸው ነው። ሌላ ምን ዝም ብለህ ስታስበው እኮ ይኸው ነው። ምንም እኔ አሜሪካ ሄጄ ትልቅ የቆየሁት 15 ቀን ትልቁ እንጂ በ8 ቀን ሄድኩ መጣሁ፣ በ10 ቀን መጣሁ። ምክንያቱም እዛ በፍጹም አእምሮዬ እምቢ አለኝ። እዚህ ስራዬ ይበደላል፣ ብዙ ስራ አለኝ። እዛ ድግስ ነው፣ እዛ ድግስ ለመብላት ነው እንዴ? ካየው ልጆቼ ቤተሰቤ ካየው በቃ 2 ቀን አየው፣ እዛ አየው፣ ምን ይበቃል? 8 ቀን 10 ቀን 15 ቀን ብቻ እንደቆየው በቃ ያው ጫና ተደርጎ ማለት ነው። እና ትንሽ ኮምፎርት መሆን እኔ እዚህ ሲሆን ሀገሬ ሲሆን ኮምፎርት በቃ ስትሰራ ምን ስትል በጣም ደስ ይላል። የቢዝነሱን ቀጠልን። ግን አንድ ቀደም ልጠይቀው የፈለግኩት አሁን ብዙ ሰው ንግዱ ላይ እየተሳካላት ሲሄድ ያው ትምህርት ይተዋል። አንተ አሁን ንግዱንም እየሰራ ትምህርቱን ቀጠልክና ለምን እንደዛ አደረክ? አው ግዴታ ነው እንዳልኩህ። በትምህርት ላይ እኔ ምንም ድርድር የለኝም። ያው ትምህርት ላይ በደንብ ነው ማለት ወደኋላ አላልኩም። ያው እንደነገርኩ 12ኛ ክፍል ካጠናቀቅኩ በኋላ 4 ዓመት ዲፕሎማውን ጨረስኩ። እንግዲህ 16 ዓመት በለው። ሳንፎርድ ደግሞ 5 ዓመት የቋንቋ ትምህርቱን ተማርኩ። ከጀመርነው አብረን እኔ ብቻ ጨረስኩ። 5ቱንም ዓመት አብረን ጀምረን የመጨረሻ ከኔ ጋር የጨረሰ የለ፣ ሁሉም አቋረጠ። ማለት 24 ምናምን ሆነን ጀመርን። በ2ኛ ዓመት፣ በ3ኛ ዓመት፣ በ4ኛ ዓመት ሁሉም አቋረጠ። እኔ ጨረስኩ፣ 5ቱንም ዓመት ጨረስኩ። እሱም በጨለማ ነው። በቃ ተማርኩ። ከዛ በኋላ ደግሞ እንግዲህ ከ61 ዓመተ ምህረት ጀምሮ አነባለሁ። ማንበብ ግዴታ ነው። ምንም አይነት ባመሽ 3 ገጽቱን 5 ገጽቱን አሁን በሰርግ በምናምን ካመሽ በስራ ድካም ከሆነ አእምሮዬ እንዲረጋጋ ትንሽ ማንበብ አለብኝ። ስለምንድን ነው ብዙ ጊዜ ማንበብ? የፍልስፍና፣ የታሪክ፣ የባህል ሁሉንም መጽሐፍ ቅዱስም ቅዱስ ቁርአንም ታነባለህ። ካላነበብክማ እንዴት ታመዛዝናል? መጽሐፍ ቅዱስ ብቻ የምታነብ ወይ ቁርአን ብቻ የምታነብ ከሆነ ሁለቱንም ብታነብም ይጎዳል፣ ይጠቅምሃል እንጂ አይጎዳም። ስለዚህ አነባለሁ። በማንበብ በጣም እግዚአብሔር ይመስገን በተቻለ መጠን አነባለሁ።
ያው ባላገር ስለሆንኩ ነው። በማንበብህ በስራ ላይ በህይወት ላይ በጣም እንደዚህ ጠቅሞኛል ብለህ የምታነሳው ምሳሌ ወይም በጥሩ ተጽዕኖ ያደረገብህ ነገሮች አሉ? ወይ እንግዲህ ምንድነው ያው አእምሮዬን አስፍቷታል እኮ በማንበቤ ብዙ ነገር በማንበቤ አእምሮዬ በጣም እንዲሰፋ ረድቶኛል። እውቀት ደግሞ በጣም ነው መጽሐፍ የሚሰጥህ እውቀት ከሰው እኩል ያደርግሃል። በጣም በየትኛውም ቦታ አንደበተ ርቱዕ ትሆናለህ። በነገራችን ላይ ማንበብ ብቻ አይደለም እጽፋለሁ። ድሮ በፊት እጽፍ ነበር። አሁን እንኳን ጋዜጣ ምናምን በፊት እጽፍ ነበር። ወጣቶች ፕሮግራም ነበር ሬዲዮ ላይ፣ እዛ ላይ እጽፍ ነበር። የብዕር ስም ነበረኝ አንጨሞ ጡረሙ የሚል የብዕር ስም ነበረኝ። እና ዘራፍ ከመርካቶ አንጨሞ ጡረሙ ዘራፍ ከመርካቶ የሚል የብዕር ስም ነበረኝ። በሱ እጽፍ ነበረ። ስለምን ነበር የምጽፈው? ስለ ብዙ ነገር ስላየሁት ነገር። ለምሳሌ አሁን ትንሽም ካሜራ ነበረችኝ። አንዳንድ እንትን ካየሁ የሆነ ካየሁ አነሳለሁ። ትንሽ እንትን የሚገርምህ ነገር አለ አይደል? ይሆነ ጋዜጣ ላይ ነው የሚወጣው። ድሮ በፊት ያው ጋዜጣም ላይ ነበር። አዲስ ዘመንም አልፎ አልፎ ያወጡት ነበር። ግን ወጣቶች ፕሮግራም ላይ ከ7 እስከ 9 ነበር ድሮ ወጣቶች ፕሮግራም። ያኔ 75 76 77 ነበር። እዛ ላይ ጽፍ ነበር። ባንጨሞ ጡረሙ ነበር ጽፈው። ግን በኋላ እነሱ ያቀርቡታል። በኋላ ያው ስራው በጣም ጫና እየበዛብኝ ሲሄድ ያው መጽሐፉን አቆም። አሁንም አንዳንዴ ግን ያው ትንሽ ሞካከራል ለራሴ ቀጠል አለብኝ። አሁን ጥጋቡ በግር መጽሐፍ ጽፋል። ጫና ውስጥ ማለት ጥሩ ነው። እኔ ትንሽ ያው ጫና እየበዛብኝ ነው እንጂ መጽሐፌ አይቀርም። ተስፋ አረጋለሁ፣ ጽፋለሁ ብዬ ተስፋ አረጋለሁ። ዝም ብሎ መሞነጫጨር ያው ሞካከራለሁ። ብትጽፍ ግን ምን ላይ ነው የምትጽፈው? በተለይ እኔ የምጽፈው ትዝብት ላይ ነው የምጽፈው። በጣም እውነት የጎደሉ ነገሮች ላይ ትዝብት ማለት ሆድ ይፍጀዋል ጥላሁን ገሰሰ። አንዳንዶቹ ግን ወደ ቢዝነሱ እንመለስና አሁን እንዴት ነበረ የሚስማር ፋብሪካው? ከዛ ከሚስማር ፋብሪካው በኋላስ ምን አረክ? ከዛ እንግዲህ ሚስማር እየሰራው ቀስ እያልኩ ደግሞ ትንሽ አሁን በጥሬ ዕቃ ችግር ምክንያት እንጂ ማርብል ፋብሪካም ከፈትኩኝ። የወለል ሸክላ፣ የመስኮት ደፍ ለኮንዶሚኒየም ቤቶች፣ አዲስ አበባ ኮንዶሚኒየም ቤቶች በብዛት እኛ እናቀርብ ነበር። የወለል ሸክላ፣ እንደገና የመስኮት ደፍ፣ የደረጃ መወጣጫዎች። እሱን ማርብሉን ሌላ ማርብል ብቻ ሳይሆን ማርብልም ለብቻ እናመርት ነበር። ማርብል ራሱ እናመርት ነበር። ከዚሁ ጥሬ ዕቃ እንትን ብላ ቤንሻንጉል ላይ ነበር የሚመጣው። አሁን ያው ብዙ አይደለም። በሱ ሰራ ነበር። እንግዲህ ከዛ በኋላ ደግሞ መንገድ ላይ የነበሩ ፕሮጀክቶች ነበሩ። እንግዲህ ያው ለወደፊት ተስፋ አረጋለሁ እንግዲህ ፕሮጀክቶቹ ለወደፊት በተለይ የብረት ማቅለጫ ለማቋቋም በጣም ግንባታዎቹ ተጠናቀዋል። ባለፈው ያው ግድባችን እስኪያልቅ የኤሌክትሪክ ችግር ነበር። አሁን እንግዲህ ግድባችን ስላለቀ እንግዲህ በኤሌክትሪክ ምክንያት ነው በፊት በቃ የተጓተተው። ወደ 4.3 ሜጋዋት ስለሚያስፈልግ በዛ ምክንያት ነው የተጓተተው። አሁን እንግዲህ ከዚህ በኋላ ችግር የለብንም። ሌሎች የባንክ ፋሲሊቲዎች ምናምን ከተጠናቀቁ እሱን የመክፈት ፕላን አለ። ሌላው እንግዲህ አሁን በሪል ስቴቱ ዘርፍ ያው በተቻለ መጠን ሪል ስቴት ላይ ለመስራት ነው ሙከራ እያደረግን የነበረው። ለረጅም ጊዜም ሰርተንበታል። በሪል ስቴቱ ላይ ሪል ስቴቱን ከፋብሪካው በኋላ ነው ከፋብሪካ ኦልሞስት እሱ ከዛ በኋላ ነው። ከፋብሪካው በኋላ ሪል ስቴቱ ነው። ግን ብዙ አልተራራቀም። ላይ 2-3 ዓመት በላይ አይደለም። እሱ አልተራራቀም ብዙ፣ እንደውም ጎን ለጎን ማለት ይቻላል። ከዛ በኋላ ሪል ስቴቱ ላይ በጥንካሬ ነው። እንዴት ግን እነዚህ አንዳንዴ ብዙ ቢዝነስ ሲከፈት እንዴት ነው ከአንዱ ወደ አንዱ ሀሳቡ የሚመጣው? ወይስ ተያያዥነቱ ነው እንዲህ ሌላ ቢዝነስ እንዲጀምረው ያደረጓት? ምንድነው አዲስ ከተማ ነበር የምኖረው እና አዲስ ከተማ ላይ ብዙ የቤት ችግር ነበር። 6-7 ጎረምሶች ሰሌን አንጥፈው ይተኛሉ። አንድ ክፍል ተከራይተው ማለት ነው። አንድ ክፍል ተከራይተው ሰሌን አንጥፈው ነው የሚተኙት። የቤት ችግር ያለው እና እንትን የቤት ችግር እኮ ቤት እኮ ቢሰራ ያዋጣል፣ ገዢም አይጠፋም። ምንድነው በዚያ ጊዜ ሐሳቤ እኔ
እነዛ የሚቸገሩ ሁሉ ቤት የሚገዙ መስሎኝ ነው። እነሱ እንደሱ አይነት ግን አይደሉም። ግን ሐሳቡን በቃ ችግር ሳይ ለምን ይሄን ነገር አልፈታም ብዬ ወደዛ ገባው። ሪልስቴቱ ላይ በደንብ ጠንክሬ ሰራው። የመጀመሪያ ምን ነበር የሪልስቴቱ ስራ? ያው ቤት እየሰሩ መሸጥ ነው። የመጀመሪያው ፕሮጀክት ወለቴ ላይ ነው። የመጀመሪያው ወለቴ ላይ ነው። ወለቴ ላይ ሰርተን ብዙ ቤቶች ሽጠናል። አሁንም እየሰራን ነው። ፕሮጀክቱ ኦልሞስት አሁን እየተጠናቀቀ ነው። ወደ 90% ሄዷል። ከ10% በላይ ቀረንም። እሱን እናጠናቅቃለን። እየሰራን ነው። ሌላ ደግሞ እዚህ ጎተራ ላይ ነው። ጎተራ ላይ አሁን ትልቅ ስራ አለን። 500 ቤቶች የመኖሪያ ቤትና 400 የንግድ ሱቆች። ያው ጎተራ በመርካቶ የሚል ቻይናዎች የጀመሩት አለ ከኛ ፊት ለፊት። ዳቦ የነጠቁኝ አይነት መርካቶ የኔ ነበር። ስለዚህ አሁን ምንድነው አይ መርካቶ ላይ እኛም አለን እዚህ ለማለት እኛም ሱቆችን እነዚህን 400 ሱቆች በቶሎ በቅርቡ ግንባታው ይጀመራል። ገንብተን ቤቶቹንም ሱቆቹንም ገንብተን እንደው መርካቶን ልክ እነሱ ባሰቡት መንገድ እናመጣለን ብዬ ተስፋ አረጋለሁ። መርካቶን የሚመስል ገበያ ጎተራ እናመጣለን ብዬ ተስፋ አረጋለሁ። አንድ የምትሰራቸው ቢዝነሶች በእኛ ሪሰርች አንዱ እንዳየነው ጥናት አድርጋችሁ ነው የምትሰራቸው። ለምሳሌ የብረት ማቅለጫውንም የውሃውንም እና ምን አይነት መንገድ ነው የምትከተለው? አዳዲስ ቢዝነስ መንገዶች ስትሄድ ብዙ ገንዘብ ይጠይቃል፣ ብዙ ቲም ይጠይቃል። ያንን አዳዲስ ፕሮጀክቶች የምትሄድበት መንገድ ከፋይናንስም ከቲም ከማቋቋም አንፃር አንዱን ምሳሌ አንስተህ ብትነግረን ደስ ይላል። እንግዲህ ምንድነው እያንዳንዱ ድርጅት ለምሳሌ ሚስማር ፋብሪካ የራሱ ስራ አስኪያጅ የራሱ አስተዳደር አለው። ሪል ስቴቱ የራሱ ስራ አስኪያጅ የራሱ አስተዳደር አለው። ፕሮጀክት ደግሞ የፕሮጀክቶችን ደግሞ የሚከታተል የፕሮጀክት ዴስክ አለ በራሱ የሚመራ። እነዛን ሰብስቦ ኮርፖሬት ደግሞ አለ። ኮርፖሬት ኦፊሱ ላይ ያሉ ሰዎች አሉ። እነሱ አቅጣጫ ይሰጣሉ። እኔ ነገር እነሱ የሚመጣውን ነገር ይፈታሉ። አሰራራችን ሞደርን ነው፣ ዘመናዊ ነው። ያ በአግባቡ እንግዲህ እየተከታተልን እንሰራለን። በዛ አይነት ነው የአስተዳደር ስርዓቱ። በደንብ በስራው ልምድ ያላቸው ሰዎች አሉና እንሰራለን። ደስ ነው የምንሰራው። እነሱ ነው እንዲያጠኑ የምታደርገው። የምታያቸው እድሎች አሁን ወደ ብረቱ ለምናገቡበት ሀሳብኩ ቢላ እሱ ጥናቱን ያጠኑት የውጭ ሰዎች ናቸው። እኛ ቲኦአር ነው እንጂ የምንሰጣቸው እነሱ የውጭ ሰዎች ናቸው። ባለሙያዎች ጥናትን ሰጥተውናል። ኦሬዲ ጥናቱ ከተጠናቀቀ ቆይቷል። በመብራት ምክንያት እንጂ ከ5 ዓመት በፊት ነበር የሚሰራው። ያኔ ኤሌክትሪክ ስላልነበረ ትልቅ ኤሌክትሪክ ኃይል ይፈልግ ስለነበረ ምንም ምርጫ አልነበረንም። በዛ ቆዩ የሚል ደብዳቤ ሰጡን። በቃ ምርጫ ስላልነበረን ቆየን እና አሁን ተስፋ እናደርጋለን። አሁን መንግስት እንደውም በቅርቡም ክቡር ጠቅላይ ሚኒስትሩ ለፋብሪካዎች የተለየ ድጋፍ እናደርጋለንም ስላሉ አጋጣሚው ትልቅ እድል ይፈጥርልን ስለሆነ በዚህ አጋጣሚ ቶሎ ወደ ስራ እንገባለን ብዬ አስባለሁ። ግንባታው ስለተጠናቀቀ ቀጥታ ወደ ስራ ነው። ማሽነሪ ገዝቶ ደሱ እናደርጋለን ብለን ተስፋ እናደርጋለን። የኤሌክትሪኩ እንደውም የኤሌክትሪክ ክፍያው ራሱ ተጠናቆ ኤሌክትሪኩ ተከፍሏል አይደለ? አዎ ኤሌክትሪክ ሁሉ ከተከፈለ ቆየ 3 ዓመት 4 ዓመት አለፈ እና ተወሰኑ የተጓደሉ ነገሮች አሟልቶ ወደ ስራ መግባት። የውሃ ማጣሪያም አለን። እዛ አካባቢ ውሃ ማጣሪያም አለን። እሱም እንግዲህ ተስፋ እናደርጋለን። እስቲ እሱንም እንሞክራለን። ኢንዱስትሪው ላይ እንግዲህ ድርጅቶች አዋጪ አይደለም ይላሉ። ብዙ ወጥተው ይገባሉ። ባለፈው 5-6 ዓመታት ምንድነው ምንድነው የውሃው ችግር ሳይሆን ፔት ቦትሉ ነው። ይሄ ላስቲኩ ነው። ላስቲኩ በዓለም ገበያ በጣም እየተወደደ፣ እኛ ሀገር ደግሞ ያው በርካሽ መጠጣት ለምደናል። አሁን ውድ ክፈሉ ሲለሰው ደግሞ የለንም ተው ብሎ ሄዶ ቧንቧ ጋር ከፍቶ ይጠጣል እና ያም ጫና ስላለ አሁን በጦርነቱም እንትኑ ይሄ የጥሬ ሀብቱም እጥረት አለ በጣም። አሁን ራሱ የውሃ የነዚያውን የታሽጎ የሚሸጡ ውሃዎች እጥረት ያለ ይመስለኛል። አሁን ያው የጥሬቃ ፔት ቦትሏ ያው የነዳጅ ውጤት ስለሆነ ማለት ነው። የነዳጅ ሊስት ስለሚመጣ ይመስለኛል። እውነት ነው። የነዳጅ ውጤት ስለሆነ ያው እሱ ጫና ማድረጉ አይቀርም። ግን አይሆፕ አሁን ደግሞ ጥሩ ነው፣ ስምምነት እየሄዱ ስለሆነ አሁን ከተስማሙ ምንም ዓለም ወደ ነበረችበት ከመጣች እኛም እንተጋለን፣ እሷንም ለመቋቋም እንጥራለን። ምንም ወደ ኋላ አንልም፣ ለስራ እንጥራለን።
የተለያዩ ሴክተር ላይ ነው ያሉትና እንዴት ነው ጊዜውን እና አቴንሽኑን ወደ እነዚህ የተለያዩ ሴክተሮች የሚያደርጉት ኦር ማኔጅ የሚያደርጉት ራሱ? ያው እንግዲህ በተቻለ መጠን ተጠሪዎች አሉት የፕሮጀክቱ እንዳልኩ አሁን ሐዋሳ ላይ ሪዞርት እየሰራን ነው ሪዞርት ሆቴል እሱም ወደ 75% ሄዷል 25% ቢቀረው ነው እና እሱም በቅርቡ እናጠናቀቃለን ብለን ተስፋ እናደርጋለን በተቻለ መጠን እንግዲህ ቡኢ አካባቢም እንዲሁ የሪዞርት ስራ የጀመርነው አለ እሱ እንኳን ገና ጅምር ነው ግንባታው ተጀምሯል በተቻለ በሆቴሉም ዘርፍ ለመሄድ ሐሳብ አለ ግን ለያንዳንዱ ያው ተጠሪ ስላለው ያ ተጠሪ ያው የግድ ያ የተመደበበት ስራ ላይ ይሰራል ማለት ነው እሱ ላይ ምንድነው ሁሉም በትጋት ነው የሚሰራው ለስራ የተመደቡት ሰዎች ተክተው ነው የሚሰሩት ግድ ነው ሪፖርት ይፈልጋል ያው አቅጣጫ ከኮርፖሬት ቢሮ አቅጣጫ ይወርዳል በዛ መሰረት ቼክ ኤንድ ባላንስ ይደረጋል በደንብ እና ሁሉም ይተጋል ለስራው እርሶስ ምንድነው ሮሎት በደንብ አሁን ያሉት ሞራ አቅጣጫ መስጠት? ያው እንግዲህ እኔ ያው በስራ ልምዴ ነው ትንሽ ባላገር ስለሆንኩ ባላገር ደፋር ነው እንደምታውቁት እንግዲህ በድፍረት ሰዎቹ ከኔ በላይ በጣም ብዙ የተማሩ ናቸው አቅም ያላቸው ናቸው ግን ማኔጂንግ ዳይሬክተሩ እኔ ነኝ እኔ በተቻለ መጠን እንግዲህ ከልምድ ባገኘሁት ከንባብ ከተለያዩ ነገሮች ካገኘሁት አንፃር ያው ትኩረት ሰጥቼ ስራዬን እከታተላለሁ እነሱም ደግሞ ከነሱም እየተማርኩ ያስተማሩኝ ያስተምሩኛል እኔም ማራለሁ ስራዬን በትጋት አከናውናለሁ ሁለት ልጆችም ካንተ ጋር ይሰራሉ አይደለም የነገርከኝ የአሰራር ሁኔታችን ትንሽ ለየት ያለ ነው እንዴት አርገህ ነው ያስተማርካቸውና ያሰራሃቸው አለ እንግዲህ ምንድነው አንደኛው ልጄ እሱ አሁን ይሰራል እሱ የሚሰራው አማካሪ ነው የኔ አማካሪ ነው ማርኬቲንግ ልዩ አማካሪ ነው የኔ የዚህ ማኔጂንግ ዳይሬክተሩ ልዩ አማካሪ ነው አማካሪ ሆኖ እየሰራ ነው እሱ ሎንደን ነው የተማረው ግራጁዌት አድርጎ የመጣው እዛ ነው በጣም በትኩረት ይሰራል ጎበዝ ነው አንደኛው እንኳን የአሜሪካ ልምዱ አስቸግሯል እዛው በርገር ምናምን ይመስለኛል መጣለው ይላል እንግዲህ ያው እየታገልን ነው እንዲመጣ ስራው ይሰራ ነው ማርኬቲንግ ላይ የምትሰራ ሴት ልጅ አለችኝ እሷ ያው ትሰራለች ሌላዋ የመጨረሻ ልጄ ዘንድሮ 12ኛ ክፍል ተፈታኝ ነች እሷ ገና እንግዲህ ከዚህ በኋላ ዩኒቨርሲቲ ገብታ ወጣ ነው ወደ ስራ የምትመጣው ለምንድነው አማካሪ ያረከው ሌላ ፖዚሽን መስጠት ትችል ነበር ለምንድነው ልምድ እንዲያ አሁን 5 አመት ሆነው ከዚህ በኋላ 1-2 አመት ከጨመረ ራሱ ስልጣን ተሰጥቶት በስልጣኑ ይሰራል ማለት ነው አሁን ግን ምንድነው አማካሪ ጥቅምም አለ ጉዳትም አለው ጉዳቱ ምንድነው ያላችሁኝ እንደሆነ አማካሪን ካላሉ ሰው የቁጭ ብሎ ነው የሚውለው አማካሪን ካልኩት ነው የሚያማክረኝ ማለትም ደብዳቤ ለሱ መርጬለት ወይ በቃልም ቢሆን በምንም ቢሆን አማካሪው ሰውዬ አማካሪን ካላለው በስተቀር አማክረው ቁጭ ብሎ ጋዜጣ ሲያነብ ብሎ ወደ ቤቱ ይሄዳል ሌላው ደግሞ ጥቅሙ ይሄ ጉዳቱ ሲሆን ጥቅሙ ደግሞ አማካሪ ወደ ዲሬክተሩ የሚመጡ ማናቸውም ደብዳቤዎች ላይ እንዲያየው ሐሳብ ሰጥበት ይያል ከሰጣው ሁሉ ዲሬክተሩ የሚያየው በሙሉ ያያል ማለት ነው እና ሐሳብ ይሰጣል ሌሎች ኃላፊዎች የመሩትን ያያል ከዛ እየተማረ ይሄዳል ማለት ነውና በሂደት እንግዲህ እኔንም ይተካል ብዬ ነው ማስበው አሁንም ጥሩ አርጎ አቅም ዳግም ነው የሚባለው እና አቅም በደንብ እየተጠቀመ ያደገ ያለ ጎበዝ ልጅ ነው ያው ደግሞ እንግሊዞቹ በደንብ ነው ያስተማሩት እና እዚህም ደግሞ ጥሩ ተምሯል አይ ሆፕ እንግዲህ ለወደፊት በርግጥ አሁን እንደምታዩኝ ከ40 አይበልጥም እድሜ ገና ነው ብዙ ነገር ተራራ 41 42 እንደዛ እኔ ማምነው ሰው መጀመሪያ ቢሰራ የሚል እምነት አለ ከማማከሩ በፊት ማለት ማማከር የሚችለው ስራው ላይ ገብቶ በደንብ መስራት ሲችል ነው ብዬ አስባለሁና አክቹሊ ቢገባና አንድ ዲቪዥን ይዞ ቢሰራ የሚል እምነት አለ የኔ እንትን ነው ይሄ የኔ ልምድ ነው እኔም ስሰራ
መጀመሪያ አንድ ዲቪዥን ይዤ ነው የሰራሁት። አንድ ዲቪዥን ስትይዝ የተለያየ ክፍሎችን ታያለ፣ የተለያየ ነገር ታያለ። ከላይ ሆነ ከጎን ስታማክር ግን ያለ ፐርስፔክቲቭ ከአባት ጋር ብቻ ይሆናል ማለት ነው። ከታች ወዳለው ሙሉ የድርጅቱ እንትን አይኖርህም። እንደዛም ሆኖ አንድ ክፍል መርተህም ወደ ላይ ስትመጣ ስቲል ባልመራው ክፍል ላይ ሙሉ እይታ ላይኖር ይችላል አንዳንዴ። ግን ከላይ ሲሆን የላይ ብዙ ሊታይ ይችላል፣ ግን ወደ ውስጥ ለማየት ሊያስቸግር ይችላል ብዬ አስባለሁ። አዎ ልክ ነህ። አንተ ሐሳብም የሚደገፍ ነው፣ የሚነቀፍ አይደለም። ግን ምንድነው ዳይሬክተሩ ረዳት ሲሆን ዳይሬክተሩ ሳይረግጥ የሚሰራ ስራ የለም። ወረቀት በሙሉ ግዴታ ማኔጂንግ ዳይሬክተሩ ነው ውሳኔ የሚሰጠው ነው የሚያይበት። ሁሉ ከየዘርፉ ይመጣል። የሚመጣው ሁሉንም ዘርፍ ነው የሚያየው። ለምሳሌ አንድ ቦታ ማኔጀር ብታረጋው የዛችሁ ማኔጀር ሆኖ ነው የሚቀረው። ግን እዚህ ጋር አሁን የዳይሬክተሩ ሁሉንም ወደሱ ነው ወረቀቱ የሚመራው። አስተያየት ስጥ ሁሉን ያያል እሱ። ከማርብል የሚመጣውን ያያል፣ ከሚስማር የሚመጣውን ያያል፣ ከፕሮጀክት የሚመጣውን ያያል፣ ከሸክላ የሚመጣውን ያያል፣ ከንግድ የሚመጣውን ያያል። ሁሉንም ያያል። ሁሉንም ያውቃቸዋል። በቃ አሁን እኮ ያውቃል። በነገራችን ላይ አሁን እኔ ከሌለውም እኮ እኔ ጋር የመጣ ወረቀት አስቸኳይ ከሆነ እሱ ውሳኔ ይሰጣል። ራሱ ይወስናል። እኔ የለሁም አይደል ወይ በስልክ ያማክረኛው ለሳ ያማክርም ይወስነዋል። ለምን ኦሬዲ ልምድ አግኝተዋል። ሁሉንም አንድ ዘርፍ ላይ ከሆነ ለምሳሌ ማርብል ላይ ስራ አስኪያጅ አረከው በቃ ዞ ማርብል ሆኖ ነው የሚቀረው። ስለ ሚስማሩ አያውቅም፣ ስለ ሸክላው አያውቅም፣ ስለ ሪል ስቴቱ አያውቅም፣ ስለ ውሃው ስለ ፕሮጀክቱ አያውቅም። ግን አሁን ሁሉንም እንዲያውቅ ነው። በጣም ቴክኒካል ነው። አየህ አሁን ሁሉም ነገር እሱ ሳይረግጥ እኔ ሲመጣ ሁሉም የስራ ኃላፊዎች ወደ እኔ ይልካሉ ወረቀት። ልክ ሲላክ በዚህ ላይ አንተ ማስተያየት ስጥ። እነሱ የሰጡን ብትጃር ከነሱም ገልብጦ ያመጣልሃል አስተያየቱ። ይሄ የተባለውም አይ በዚህ አቅጣጫ ቢሆን ይሻላል ብሎ ከመጣው በተሻለ አንዳንዴ ሐሳብ ያቀርብልሃልና እኔ ሁሉንም እንዲያውቀው ሆን ብዬ ነው ይሄን ያደረኩት። ያንተም ሐሳብ የሚነቀፍ ሳይሆን ግን ይሄ ደግሞ የበለጠ ነው። እሱማ በደንብ ይራዳ። ዋናው ጉዳቱ እኔ አኩርፌ ወረቀት ያላኩለት ቀን ነው። ያው የተወሰነ ቀን ደግሞ አይጠፋም እንደዳይሬክት እሱ ካለ ይጎዳል። ቁጭ ብሎ ይላል በቃ ካኮረፈ ብቻ ሳይሆን እኔ የማማከርን ምፈራው እዚህ አማካሪን ሲባልም አንድ ሰው ሐሳብ ነው የሚሰጠው። ሐሳቡ ወርዶ ተበላሸ፣ ሰራ አልሰራ እታች ሲወርድ ምን አይነት ቅድም ያልኩትም ለዛ ነው። አሁን ለምሳሌ እሱ 5 ዓመት ካለው 2 ዓመት ተኩል አክቹዋል ኦፕሬሽን ላይ መስራት 2 ዓመት ተኩል አንተን ቢያማክርም ሞር ትልቁ ፒክቸር ይኖረዋል። ወደ ታችም ወደ ጎንም ሰፊው ፒክቸር ይኖረዋል ብያስ ለዛ ነው የተወሰነ ዲቤት ያደርጉት። አይ ጥሩ ነው ሐሳብ በጣም ጥሩ ነው፣ መጥፎ አይደለም። ጥሩ ነው። አሁን ያልከውም እኮ ጥሩ ነው። ለምን መሰለ አሁን ራሱ ለምሳሌ እኔ አሁን ከዚህ በኋላ 1 ዓመት ተኩል 2 ዓመት ይጨምር እያልኩ ነበር። አሁን ጥሩ ሐሳብ ነው የሰጠኝ። ዋይ ኖት አሁን እንዳልከው ለምን ይበቃዋል 5 ዓመት በቃ ልክ ነህ። ጥሩ ሐሳብ ነው። በጣም የሚደነቅ ሐሳብ ነው። ብቻ ለዚህ ኮንሰልት እንዳትጠይቅ ገንዘብ እኔ አሁን ዲቤት አረጋለሁ አባቴ ጋርና ከታች ሆኜ ስላየሁት ዲቤት የማረገው ከታች ከማየው እይታ ይሄ መሆን አይችልም ይሄ ይሆናል ስል ግን ዝም ብዬ አጠገቡ መጀመሪያ በሆን እሱ የሚለውን ነገር ነው ኢኮም እንትን ማረገው ማለት ነው መልሰው የሆነ ራሴ ጠንካራ የሆነ እንትን አይኖረኝም ምንድነው ከስር ስለምትመጣ ከስር ግን ይሄ ነገር ሲወርድ አይሰራም። ብዙ ጊዜ የሚፈልገውን ፐርስፔክቲቭ ከላይ ያለው ሰውዬ ከስር ምን ይመስላል እኔን ወይ ሰዎች እንትን ብለው ምንድነው ይሄ የአለቃነትና እንትን አንዳንዴ እንትን ስለሚኖር ያንን ዝም ብሎ መውሰድ ምናምን ሊኖር ይችላል። እኛ ፒር ቱ ፒር ስለምናወራ አይ ኖ ይሄ ሊሆን አይችልም ይሄ የማይሆንበት በዚህ ምክንያት ነው የማለት ኮንፊደንስ ይኖራል ከታች በደንብ አንደርስታንዲንግ ሲኖር ማለት ነው። ጥሩ ነው ሐሳብ በጣም ጥሩ ነው። ግን ሁሉን ካወቀ በቃ ሁሉን ካወቀ ይወስዳው ውጪ ሲሄድ እኔ ምንም ስጋት የለብኝም። እሱ ሁሉን ነገር ይሰራል። በጣም የተቸገረበት ነገር ካለ ብቻ ነው የሚደውልልኝ እንጂ በቃ በራሱ ይወስናል። በተለይ ማወቁ
ሁሉም ጋር ያለውን ነገር ማወቁ ዋና እሱ ነው። ሁሉም ጋር ያለውን ነገር ያውቀዋል። በቃ ያውቀዋል ሁሉም ጋር እሱ ነው ትልቁ አድቫንቴጅ። እዛ ቢሮ አሁን እኔ ሲሄድ ወደ እኔ የመጣው ወረቀት ወደ እሱ ነው የሚሄደው። ኦልሬዲ ተለማምደዋል። ምንም አዲስ ነገሩ አይደለም። ወዲያው ስራውን ያስኬደዋል እና ጥሩ ነው። ያንተም ሐሳብ ጥሩ ነው። ገፋበታለሁ። እሺ ጥሩ በጣም። ወደ ሆስፒታሊቲው ግን ለምን ገባ? ምንድነው ወደ ሆቴልና ሪዞርታዋ ለምን ለመግባት አሰብክ? አይ ምንድነው መሰላችሁ በጣም የሚደንቃችሁ ነገር መርካቶ ነበረኝ ሬስቶራንት። እሺ መቼ ነው ይሄ? ድሮ ነው ከዛሬ 16 17 ዓመት በፊት በቃ ህንጻ መሳሪያ የሚመጡ ሰዎች ህንጻ መሳሪያ ሰራለው። ለሊት ተነስቼ በሌሊት ነው ሱቅ ሰራ። ሁሌ ሱቅ ድሮ ስነግድ እስከ ምሽቱ 2 ሰዓት ነው ሱቅ ነው የምቆየው። ለሊት 12 ሰዓት ነው 11 ሰዓት ላይ ቃቃ አርጎ ነው የሚሄደው። እኔ እስከ 2 ስለምቆይ ደላሎች ምንም ሰው ያመጣሉ ወደ እኔ 10 ከስሙኒ የነበረው 10 ከ50 ሸጣለሁ። ተጠቃሚ ነኝ። ሰውየው አማራጭ የለውም። ስሙኒ 10 ሳንቲም ተጨምርበት ይገዛሃል። እኔ ኢንዳይሬክት የትርፍ ሰዓት ገቢ ያገኘው ማለት ነው። እንደገና ብዙ ሸጥኩ ማለት ነው። ስለዚህ ማታ ላይ ደርድሬ አስተካክዬ ጧት 12 ሰዓት ስመጣ ቤቱን ጠርጌ ነው ሄደው አጽድቼ ጧት ስመጣ ከፍቶ ሽርጤ ለብሶ መቆም ነው ለገበያ መጠበቅ። በቃ ጧት ሌላው 1 ሰዓት አንድ ተኩል ነው። እኔ 12 ሰዓት ከፍታለሁ። ይመጣል ለጋሰው ከያቅጣጫው የቸኮለ ሰው ገዝቶ ጧት ስራ የሚገባለ ምን አለ ክፍለ ሀገር የሚሄዳለ ይመጣል ይሸጣል። ምንድነው ይሄም አንዱ ቴክኒክ ነው። አንዱ ይሄ ሰው ከሰው ጋር ሳትጋፋ የምትሰራበት አንዱ ቴክኒክ ነው እና እንደሱ ነው። ከዛ ምንድነው ህንጻ መሳሪያ ሰራለሁ። ቢሮ ኑር ህንጻ ላይ ነበረኝ። ቢሮ እዛ ኑር ህንጻ ላይ ቢሮ ገባለሁ። ሚስማር ፋብሪካ ሄጄ ሰራለሁ። የፕላስቲክ ከረጢት ፋብሪካ ነበረኝ። እዛ ሄጄ ሰራለሁ። ከዛ እመጣለሁ። ማታ ደግሞ ጧት ተነስቼ ሆቴል ሄዳለሁ። ቢኒ ባርና ሬስቶራንት የሚባል ነበረኝ። እዛ ጧት እገባለሁ። እስከ 3 ሰዓት ዱለት ይሰራል። እዛ ዱለት እስከ 4 ሰዓት ላይ ተነስቼ ወደ ሌላ ስራ ሄዳለሁ። ከስራዬ 6 ሰዓት መጣና እስከ 7 ተኩል ምሳዬ እዛው ማለት ነው። ስራውን እየሰራው ምሳዬን እበላለሁ። ምሳዬን በላው እስከ 8 እዛ ሰራርቼ ደግሞ ሄዳለሁ ወደ ሌላ ስራ። ከዛ ማታ መጣለሁ። 24 ሰዓት ላይ ግን ከኦቨር ሄድ ኤክስፔንስ ውጪ ያለው የዕለቱ የሆቴሉ ትርፍ 3 ሰዓት ላይ ጠረጴዛ ላይ መቀመጥ አለበት። ጧት ዛሬ የተሰራበት የዚህ ሰራተኛ ደሞዝ፣ የመብራት፣ የውሃ ከዛ ውጪ ያለው ምንድነው ያተረፍኩት፣ ምንድነው ያከሰርኩት ዝርዝር እያንዳንዱ ረሲፒ ይሰራል በስርዓት በደንብ የተደራጀ ነው። ትንሽ ናት ቤቷ፣ ትልቅ አይደለችም። አሰራሩ ግን በደንብ ስርዓት ባለው መንገድ ነው። የቶገን የሚባል የሆቴል ሰው ነው ያደራጀልኝ። በደንብ ተደራጅቶ በጣም ይሰራ ነበር። በቃ ሰው ቀደም ብሎ መጥቶ ነው ቦኖ ተቀብሎ የሚሄደው ከፍሎ ማለት ነው። ለምሳሌ ቀይ ወጥ እስከ 9 ሰዓት ከሆነ ቀይ ወጥ 9 ሰዓት ላይ ያልቃል። ከ5 እስከ 6 ባለው ቦኖ ተቀብሎ ገንዘብ ከፍሎ ነው የሚሄደው። በላተኛው እንዳይጎዳ እንጀራ አበበች አዱኛ ነች የምታስጋግር ወይዘሮ አበበች ጋር ከዛ ተገዝቶ ይመጣል፣ ይመዘናል። ለምሳሌ ራንደም ተመዘነ ከ10 እንጀራ አንዱ ምክንያቱም ግራም ማነስ የለበትም ሰው እንዳይጎዳ። ወጡ ሳህን አለ፣ ሸክላ ሳህኑ ምልክት አለው። ወጥ አውጪዋ ልታዳላ የምትችለው ባጥንት ብቻ ነው እንጂ ጉድጓዱ ምልክት አለው። ምግብና መጠጥ ቁጥጥሩ እዛ ቆሞ ነው የሚቀበለው። ከጎደለ አይቻልም። ለምን ሰው እየከፈለበት ማግኘት አለበት። ሐቀኝነቱ ከልጅነቴ ነው። አልፈልግም ማጭበርበር። በጣም የምጠየፈው ነገር ማጭበርበር አልፈልግም። ትክክለኛ ስራ መስራት ፈልገው ትክክለኛ ስጋዎቹም ሲሰሩ ጸድት ብለው ለሰው የሚበላው በቃ 9 ሰዓት ላይ ወጥ ያልቃል። ከዛ በኋላ ደግሞ ክትፎና ጥብስ አለ በስርዓት ተመዝኖ ለአንድ ሰው የሚገባውን በአግባቡ የማይጠቅም ስጋ ካለ ጽድት ብሎ። መቼስ የመርካቶ ሰው በጣም አዝነዋል። ያንን ስዘጋ በጣም ብዙ ደንበኞች ነበሩ። በቃ እንትኑ ፈረሰ፣ ህንጻ ሊሰራበት ፈረሰ ቦታ
ቦታው ፈረሰ እና ህንፃ እኔማ ፋብሪካው ሲከፈት ዘጋሁት። አይደለም የለም እንደሱ የለም። ስራ ግን ሲናገር 3 መብላት ጀመርክ ማለት ነው። ጠዋት በላል። ኧረ ይበላል። ኧረ መብላት ይበላል። ከዛማ ዱለት ቀይ ወጥ ኧረ ይበላል። ኧረ ብስኩት ማለት ነው። ኧረ በደንብ አይ ብስኩት አለቀ እሱ። ሰው ከዛም ተነስተ ነው ወደ ሆቴሉ። ሆቴሉ በቃ ከዛ በኋላ እዛ ተለማመድኩ። ከዛ በኋላ ካፌም ከፈትኩ። አንድ ካፌ ኬክ ማኪያቶ ምናምን ያለው ካፌ ቆንጆ ካፌ ነበረኝ። እሱ ይልቅ በቃ ማኔጅመንቱ አቃተኝ። ወተቱ ውሃ እየጨመሩ ማኪያቶን የሚያፈሉት ሰዎች ማኪያቶን እንትን ያደርጉብኛል። አንዴ ተናድጄ እንደውም 6 ወር ራሴ ያፈላው እየተበሳጨ እውነት ተበሳጨ። ባሪስታ አፈላው ተናድጄ በጣም። ምክንያቱም ሴንትራል ቁርስ ቤት የሚል ነበረኝ እዛ መርካቶ ሊሆን ያተራ ላይ ተበሳጭቼ በቃ እንደዚህ ውሃ ይጨምራሉ። እኔ ተደብቄ ማኪያቶ አዛለሁ። አዝና ሲመጣ ማኪያቶ ስቀምሰው ልክ አይደለም፣ ውሃ ይጨምሩበት። ምንድነው 1 ሊትር ወተት ስንት ማኪያቶ እንደሚሰራ ይታወቃል። 1 ኪሎ ስኳር ስንት ግራም ነው ይታወቃል። 1 ኪሎ ቡና በማኪያቶ ስንት እንደሚወጣ፣ በቡና ስንት እንደሚወጣ፣ 1 ሻይ ቅጠል ስንት እንደሆነ በደንብ የተሰራ ነው። እነሱ ያችን ለመከላከል ምንድነው ያደርጉ? ወተቷን ይጠጡና 1 ብርጭቆ ይጨምሩበታል። ውሃ ይሆናል። ተጠቃሚው ተጎዳ ማለት ነው። እና በዛ ምክንያት በደንብ ገበያዬን ትንሽ እንደመሸሽ ሲል መለስኩት። እኔ በደንብ ጠንክሬ መለስኩት። በኋላ በቃ እንትኑ እየሰፋብኝ ሄደ። ስራው ከአቅሜ በላይ ሆነና ያ ካፌውን በቃ ዘጋሁት። አልቻልኩም። ከአቅሜ በላይ ሆነ እና ዞሮ ግን ስራ አሁንም ለስራ በቀን ውስጥ ሰው ሳይሰራ መብላት ወንጀል ነው፣ ነውር ነው። ሰው ሳይሰራ እንዴት ይበላል? ሰው መስራት አለ፣ ግዴታ እኮ ነው። አቅም ካለ በህመም ካልተያዘ ጤናው ካልተቃወሰ መስራት የሚችል ከሆነ እንዴት በዋዛ ፈዛዛ ሳይሰራ ውሎ እንዴት ይበላል? መብላት ይል ማን ይሰራው ማን ይበላል? ቢኖርህስ ዛሬ ሳትሰራ ትበላለህ እንዴ? ዛሬ ሰርተ ነው መብላት ያለብህ። ብርም ቢኖርህ ልክ አይደለም። ብሩ በቃ የትላንት አለፈ፣ ሌላ ነው፣ ትላንት የተሰራ ነው። ዛሬ ደግሞ የምትሰራው ስራ ካለ ዛሬም ሰርተህ ስራ ገብተህ ሰርተህ ነው መብላት። ቁርስህም ምሳህም ሰርተህ ነው መብላት ያለብህ እንጂ ተመችቶኛል ብለህ እየተዝናናህ መብላት እኔ ጋር ቦታ የለው፣ ተቀባይነት የለውም። በልጆችም አቅጣጫ በዚህ አቅጣጫ እንዲንቀሳቀሱ ነው አበክሬ ምንጊዜም ማሳስባቸው። በስራ ላይ በስራ ቀልድ የለም። በቃ ስራ ትኩረት ተሰጥቶ መሰራት አለ። አንደኛው ሪታየርድ ሳረግ ያው ጡረታ ስወጣ ጡረታ ይሄኛ ሀገር ጡረታ ያው እንደምታውቁት ያው ከ75 ዓመት በላይ ነው። እንደገና ደግሞ በጣም መጠበቅ ያለብህ ብሯን ነው። ብሯን መጠበቅ አለብህ። እንዴት መጠበቅ አለብህ? ብሯን ምን ማለት ነው? መጠበቅ አለብህ። አላግባብ በደንብ አስረዳ እንዳይወጣ አላግባብ ፊት እኮ እንዳልኳችሁ ነው። አንተ የ10,000 ብር ሱፍ አለ፣ የ50,000 ብር ሱፍ አለ። የ50,000 ብር ሱፍ ገዝተው ነገ አሮጌ ነው። የ10,000 ብር ሱፍም ገዝተው ነገ አሮጌ ነው። የ50,000 ብር ሱፍ ስትገዛው በጣም ካልደላህ ተጨንቃ አትግዛው። ከደላ ግዛ፣ ችግር የለውም። በቂ ነገር ኖሮ ግን ብዙ ሰው ስታየው ተጨንቆ ሲገዛ ታየዋል። ለምን ይጨነቃል? የ10,000 ይበቃዋል። ምን ሆነ? ምንም አይሆንም። የ10,000ም ለብሶ ቢሄድ ምንም ችግር የለውም። ካለው ይግዛ፣ 100,000 ይግዛ፣ ችግር የለውም። 150,000 ይግዛ። አሁን እንደዛ እየተባለ ነው፣ 150,000 እየተባለ አይደል? ግን ዋና መዘንጋት የሌለብን ግን ዛሬ ገዝተው ነገ አሮጌ መሆኑ ዩዝድ ተብለሽ አይ በ100,000 ብር ከተገዛ ግን ትንሽ አዲስ ሆኖ የሚቆይ ይመስል። ሐዋሳ ላይ ወደ ብዙ ሪዞርቶች አሉና እንዴት አድርጋችሁ ለመግባት ነው ያሰባችሁ? እንግዲህ እኛ ዋናው መግቢያው ላይ ነን ያለነው። አይ ሆፕ እንግዲህ እንደምንም ሰርተን ጨርሰን እንገባለን። የታይቆ አካይ ነው ያለው? አይቆ ጥቁር ውሃ ልፍ እንዳለ በቃ ሐዋሳ ከተማ መግቢያው ላይ እዛ ነው። አይ ሆፕ እንሰራለን፣ እንወዳደራለን። ምንም ተዋድሮ መስራት ነው። ምን ችግር አለው? ምንም ራሱ እኮ ትምህርት ቤት ነው ስራው። ስትከፍተው ራሱ እያስተማረህ ነው። ራሱ እጅ ይዞ ሄዳል። አንተ ከፍተው ስትሰራ ምንም። ሐዋሳ እንግዲህ አሁን በዚህ በኮሪደር ልማት ብዙ ነገር ተሰርቷል። ምናልባት እንግዲህ ቱሪስት ምናምን ከመጣ ለወደፊት ተስፋ አደርጋለሁ። ምን ይለየዋል ግን ሪዞርቱን?
ከሌሎች ሪዞርቶች? በእውነት እንግዲህ አሁን ከሌላው ሪዞርት በዚህ ይለያል ለማለት ያዳግተኛል። አብዛኛው ነገሩ ያው የሪዞርት ተመሳሳይ ነው። ትንሽ ደግሞ አሁን በኮሪደሩ ምክንያት ለብዙ ነገር አስበናቸው የነበሩት ወደ ልማት ስለገቡ ትንሽ ቦታ ብዙ አይኖረንም። ምን ያህል ክፍሎች ናቸው? ለጊዜ አሁን ወደ 50 ነው ያሰብነው። 50 ምክንያቱም ኦልሬዲ ቦታዎቹ አሁን በኮሪደር ልማት ምክንያት ሄደዋል። የተወሰነ ተቀንሰዋል። ብዙ የተወሰነ ሳይሆን በጣም ብዙ። በዛ ምክንያት አሁን ያለችንን ብቻ ነው የምንጠቀመው። ባይሆን ወደፊት እንግዲህ ጠይቀን የክልሉ መንግስት ይህንን ወደ ስራ አስገብተን ሌላ ጠይቀን ደግሞ ይሰጠናል ብለን ተስፋ እናደርጋለን። ከሰራን ያው ይሰጣል። ጨርቃጨርቅ ላይ ገብተህ ነበር? ጋርመንት ነበረ። እሱ እንግዲህ ያው ግንባታው ተጠናቆ ነበረ። ያው እሱ አልተሳካም። ቅባት እህሎች ማበጠሪያም ተገንብቶ ነበረ። እሱም እንደዚሁ አልተሳካም። ብዙ ነገር ነው ግን እንትን የምታደርገው? አዎ ብዙ ነገር ነው። እንግዲህ ምንድነው ኢንተርፕሪነርሺፕ ነኝ፣ ስራ ፈጣሪ ነኝ። እኔ ሁሌ አእምሮዬ አይተኛም ስራ ለመፍጠር ማለት ነው። ሁሌ ስራ ለመፍጠር በጣም ጥረት አደርጋለሁ እና ሁሌ አዳዲስ ስራ በየ2 ዓመቱ አዳዲስ ስራ ካልፈጠርኩ በጣም ዲስኮምፎርት ነው የሚሆነው። ምቾት አይሰማም። ወለት ይሰለቻል። የተለመደው ነገር መስራው እንዴት በቃ ሁሌ እንዴት እንደዚህ አንድ ነገር ብቻ እንዴት በሚል እንግዲህ እንደዛ ነው። ለምንድን ነው የቅባት እህሉና የዚህ ቴክስታይሉ ያልሰሩት? እሱ ሆዲፍጆ ነው ቪዚቢሊቲ ስተዲ ሆዲፍጆ። ከነሱ ግን የተማርከው ነገር አለ ወይስ ከአንተ ቁጥጥር ውጭ የሆነ ምንም ማታረከው ነገር ነው? ማለት በቃ ከኔ ቁጥጥር ውጭ በሆነ ሁኔታ የሆነ ነውና ከኔ ቁጥጥር ውጭ በሆነ ነው። እኔ ለመስራት ለመትካት ምንም እንትን የለብኝም፣ ችግር የለብኝም። ግን ስንት ሰዓት በቀን ትሰራለህ? ወይ ብዙ ነው። በፊትማ ምንም 3 ሰዓት በስተቀር አልተኛም። በፊት አሁን እንኳን ይመስገነው አሁን እኮ እንደ 6 ሰዓት ነው የምለበልበው። እውነት 5 እስከ 6 ሰዓት እየተነጫነጭኩ ነው። ዛሬ 6 ሰዓት ነው 5 ሰዓት ነው 6 ሰዓት ነው የተኛሁት እና እንቅልፍ እያለኝ። በነገራችን ላይ በእውነት ነው የምነግራችሁ፣ ይህ እኮ ብዝበዛ ነው። ከ5 ሰዓት በላይ 6 ሰዓት በጣም ከበዛ 6 ሰዓት እንዴ! ይሄ 8 ሰዓት የሚሉት ይቀልዳሉ እንዴ? በተለይ እናንተማ ገና ምን ሰርታችሁ እንዴ? ከ5 ሰዓት በላይ አትተኙ። እኔ መመክራችሁ እንዴ ዘረፋ ነው ብዝበዛ ላይ እንዴ! በፍጹም እንዴ! በእውነት ከ6 ሰዓት በላይ ባይሆን ምንድነው መሰለህ፣ አሁን ስራ በሌለህ ቀን 5 ሰዓት እየተኛ እሁድ ቀን ረፍት አለ አይደል? እሱን ሰብስብና አጠራቅም አውጣው። ስንት ላድርገው? እሱ ተኛ እስከ 9 እሁድ እስከ 12 ብትተኛ ምን እሁድ ነው ስራ የለህም አይደል? ተኛ ብትፈልግ ሰብስበ። በስራ ቀን ግን በምንም አይነት ይኸው አንድ ነገር አለ በጣም የሚደንቃችሁ ነገር። ሰው ወደ ቤቱ ሲሄድ እንዴት ይቸኩላል? ሰው እኮ ወደ ስራው ሲሄድ ነው መቸኮል ያለበት። አየህ አሁን አንዳንድ መኪኖች አይተህ እንደሆነ ወደ ቤቱ ለመሄድ በዚህ ሹልክ ይላል። ለምንድን ነው ሾልከው? ወደ ቤት አይደል የሚሄደው? ልጁንም ለማየት ይሁን ዋቴቨር ይሁን ወደ ቤት ነው የሚሄደው። ወደ ስራ ሲሆን ግን ስንት ሰው ህይወት አለ በዛ ስራ ውስጥ። ስለዚህ ቸኩሎ በቶሎ ወደ ስራዬ ለመድረስ ብሎ ቢጣደፍ ትክክል ነው። ቶሎ ወደ ስራ፣ ምክንያቱም ስራ ነዋ። ወደ ቤት ግን ቤት ነው የምትሄደው። በቃ ግፋ ቢል እንቅልፍ ነው። 5 ሰዓትም ትተኛለህ፣ 4 ሰዓትም ትተኛለህ። ምን ያልቃል እንደ እንቅልፍ? በተኛው እኮ አልቅም። ባለቤቱ ልጁን ምናምን ለማየት የት ትሄዳለህ? አለ ስትገባ ታገኛለህ። እቺ ሰበብ ናት እኮ እቺ ሰበብ ናት። ባለቤቴ ልጄ ምናምን አብረህ እራት ትበላለህ፣ ቁጭ ብለህ ታጫውታለህ። በቃ አለቀ። ከፈለክ እሑድ ቀን አለ፣ ሌላም ቀን ጠዋት ደግሞ ትምህርት ቤት ይዘህ ትሄዳለህ፣ ታወራለህ ምናምን። ግን አሁን ትግርት ይወርባል ሰው ሲቸኩል ወደ ቤት ለመሄድ ከቢሮ ምናምን በጣም ነው የምበሳጨው ነው። ወዳጆቼ ምናምኖቼም ሲዘብ በመብራት ኳ ታታ ወዴት ነው? ቤት ወደ ቤት ነው ወደ ቤት የምትቸኩላለህ
ወደ ቤት ይማረራሉ። አንዳንድ ወዳጆች አሉ በጣም ይማረራሉ። በቃ አንዱ ቤቴ መግባት አቃተኝ ትራፊክ ጃም ቤት አይደል ምን ትቸኩላለህ ለምን ትቸኩላለህ እንዴ እገባለሁ ቶሎ እገባለሁ ቤት እገባለሁ ተመልከት ቤት ለመግባት ምን ትቸኩላለህ ራሱ አሁን የምታዘበው ፖድካስታችንን ስንጨርስ ወደ ቤት ሞተው ነው የሚሄደው እኮ እሱም ጥጋብ ነው እሱም ይሄው ብታምኑም ባታምኑም ቤታችሁ ለመሄድ አትቸኩሉ ቀስ ብላ ስራችሁን በደንብ አጠናቃችሁ ምን ብላችሁ በቃ ቤት ነው የምትሄዱት ምንም ችግር የለም ቤት በማናቸው መኪና ላይ አትቸኩሉ እንደዚህ በየሹልክ አትበሉ ቀስ ብላችሁ ወደ ቤት ነው የሚሄዳስ ሳይበለ ቀስ ብላችሁ ጠዋት ነው ጠቡ ለሊት ተነስተ ቶሎ ወደ ስራዬ ቶሎ ሩጫ ጠዋት በቃ ወሳኝ ነው ወደ ስራ ነው እንዴ ምሳም ትሄድ ከሆነ ምሳ በልተህ ስትመጣ ቶሎ ብለህ ቶሎ ስራ ነው ብዙ ነገር ነው የሚጓደለው ያንድ ሰው እኮ አይደለም ስራው የብዙ ሰው ህይወት የያዘ ታዲያ የብዙ ሰው ህይወት የያዘ እኮ ነው እሱ ላይ ብትቸኩል አንዳንድ ሰው አሁን በተለይ በሞደርን ዓለም የመጣ አስተሳሰብ አለ ወርክ ላይፍ ባላንስ የሚሉት ማለት ነው ስለዚህ ሰው ህይወትንም ባላንስ እያደረገ ነው መስራት ያለበት አይ ዶንት ኖ ከዚህ በፊት ይሄን ሐሳብ ሰምተውት ከሆነ አንስተውልም ሰዎች ይሄ 8 ሰዓት የሚባለው ነው 3 ሰዓት እኛ ገና ነን ባይሆን እንደ አሜሪካን እንሁንና እንደነሱ ሀብታም ስንሆን 8 ሰዓቱ እንግዲህ የለም 8ቱ መናኛ 8ቱ አሁን ኢትዮጵያ ስለሆነ እንደዚህ የሚያደርጋለ የለም ማንም የለም ገበሬው ብታዩት ያው አፈር ሲግጥ ነው የሚውለው ሌላውን ብታዩት አሁን በየቢሮውም ብትሄዱ ሁሉም ሲንከባለል ነው የሚውለውና እውነት አይደለም እኔ ይሄ አሁን 8 ሰዓት ረፍት የሚባለው ነገር እንዲሁ እንናገረው ከሆነ ይቻላል መናገር በተረፈ ድምቀት ነው እንጂ አሁን አንተ ራስህ እንደው በራስህ አስበው እንደው እውነት አሁን ይመስላል 8 ሰዓት ትዝናናለህ ኤቭሪዴ 8 ሰዓት ታርፋለህ እሱን ነው የምላየ ፋክት አይደለም እኛ ሀገር አትችልም ለምን መሰለኛ ደህነን ገና ባይሆን ሰርተን በልጽገን ምናምን በኋላ ችግር የለ ከበለጸግን በኋላ 40 ቀን ጀምሮ አንዴ የሚወጡት ነጮች 40 ቀን ጀምሮ 40 ቅዳሜ እሑድ ታዲያ ይዝናናሉ ልክ ናቸው አሰርተዋል በልጽገዋል ልክ ናቸው እኛ ገና ከጆዳፍ ካፍ ወደ ሆድ ገና ነን ሌላ ደግሞ አንድ ፍልስፍና አለች በጣም ስትቸኩል በጣም ከቸኮልክ ቀስ በል በጣም አሁን በጣም ትቸኩላለህ አይደል ምንድነው ያልከው በጣም ስትቸኩል ቀስ ካላልክ ብዙ ዕቃ ታበላሻለህ ለምሳሌ አሁን ቶሎ በል አቶ ጥጋቡ ቶሎ በል እዚህ ጋር ፈንጂ ሊፈነዳ ነው ቶሎ በል ይሏል አይደል ከዚህ ጋር ተነስተህ ስትሄድ ይሄን ሁሉ ገለባብጠህ ነው የምትሄደው ላትደርስም ትችላለህ ልክ ሁሉ ጊዜ በጣም አስቸኳይ ነገር ሲገጥማችሁ ቀስ በሉ በጣም ቶሎ ድረሱ ሰው ታሟል ወይ የሆነ ነገር ምናምን ይባላል ኦኬ ቀስ ብለህ ስራውን ትሰራዋለህ በአግባቡ ምንም ሳትሆን ይሄ ነገር በደንብ በህይወት ልምዳችሁ ለአእምሯችሁ አስቀምጡት በደንብ ይሄኔ በህይወት ልምዴ ያገኘሁት ነገር ነው ስትጣደፍ በዛው ፍጥነት የሆነ ነገር በቃ አስቸኳይ ነገር መጥቶብህ ፍጥነት እሰራለሁ ስትል በጣም ብዙ ነገር ታበላሻለህ ወይ ትሰባብራለህ ወይ ትጋጫ ፈረንጆች የሚሉት ነገር አለ አይደል በጣም ፈጥኜ እደርሳለሁ ስትል ጨርሶ መቅረትህን ማትዘንጋ ይላል እና ምንድነው በተቻለ መጠን በጣም አስቸኳይ ነገር ሲገጥም ቀስ ብለህ እንዴት ነው የምሰራው እንዴት አደርገዋለሁ ኦኬ አሁን በፍጥነት ድረስ የሆነ ጓደኛ ልቡ ቆሟል ሆስፒታል ታደርሰው ቶሎ በሪ ትባላለህ አይደል ኦኬ እንደሱ ነው ያለኛው ቤት በኩል ነው ቤትኛው መንገድ ነው የሚሄደው ስለት ብድግ ብለህ መሮጥ አይደለም ቀስ ልበል ብለህ ቀስ ትልና ብድግ ትልና የትኛው መንገድ ነው አጭሩ መንገድ እየሄድክ ማለት ነው እየሮጥክ አይደለም ከሮጥክ ትወድቃለህ እና በተቻለ መጠን ለአእምሯችሁ ሁሌ ይሄ ነገር ውሰዱት ለአእምሯችሁ በቃ የሆነ ነገር አጣዳፊ አስቸኳይ ነገር አሁን ልጅንም ጧት ትምህርት ቤት ለማድረስ ቶሎ በሉ ሰዓት አልፏል ቶሎ በሉ ካረካው ምኑም ከምኑ እያገጫጫው ነው በትክክል አትወጣውም እና እቺ ጥሩ ፍልስፍና ናት በጣም ከቸኮልክ ቀስ በል ኢትዮጵያ ኢንዱስትሪ እንዴት ታያለህ ማኑፋክቸሪንግ ላይ ብዙ ሴክተር ላይ አንተ አይተሃል ትሰራም ቆይተሃል እንዴት ታያለህ ምንድነው እንግዲህ
ኢምፖርት ሰብስቲቲዩት በጣም ያስፈልገናል። እኛ በእውነቱ 30% ልከን 70% እናመጣለን እና ከሳሙና ጀምሮ ከምን ጀምሮ መስቲካ፣ ከረሜላ ምናምን እኛ ማምረት ሲገባን እኔ አሁን በጣም ክቡር ጠቅላይ ሚኒስትር ባለፈው ሳምንት በዚህ 10 ቀን ውስጥ የተናገሩት ነገር በጣም በተስፋ አጠባበቃለሁ። ለኢንዱስትሪ ትኩረት ሰጥተን ብድር እንሰጣለን፣ ወገናዊ እንሆናለን ነው። ለኢንዱስትሪ መንግስት ግዴታ ወገናዊ መሆን አለበት። ለምንድን ነው? ብዙ ሰው ነው የሚቀጥረው። እንደገና ዶላራችን አይወጣም። ታውቃላችሁ አይደል? ብር ዲቫሉዌት ከተደረገ ወዲህ ብላክ ማርኬት ዶላር ውጭ ሀገር እኮ ቆመዋል። ይሄ መረጃው አላችሁ? ከሌላችሁ አላውቅም። መረጃው ሙሉ ለሙሉ የለንም። አሁን እኮ በሙሉ በቴሌብር በምንድን ነው የሚላከው እኮ ገንዘብ? እንደ ድሮ እኮ አይደለም። ከውጭ አሁን በግለሰብ በምናምን አይልክም ሰው። በመንግስት ቀጥታ በባንክ ነው የሚልከው። በባንክ ይሄ ትልቅ ለውጥ ነው። ምክንያቱም ምንድነው ብዙ ሰው ይዘረፋል። እንዲያውም ድሮ በሰውም በምንም ልኮ ብዙ የሚጭበረበር ሐዋላ እኮ አሁን ብዙ የለም። እንደ ድሮ አይደለም። እንዳለኝ መረጃ እንደ ድሮ አይደለም። እና ሰው በባንክ ነው የሚልከው። በባንክ ይልካል፣ በቴሌ ይልካል፣ በምን ይልካል። በቃ ይሄ ትልቅ ነገር ነው። የውጭ ምንዛሪያችን እና አልጄሪያ እና ግብፅ ሰማይ እኮ የሚደርሱት እኮ ከውጭ በረሚታንሱ ነው። ከፍተኛ ክምችት። እኛም ደግሞ አሁን እኛ ሀገር ሁሉ እንዲያስቀምጡ የኛ ወገኖቻችን እዚህ ሀገር ገንዘብ እንዲያስቀምጡ በዶላር አስቀምጠው እኛ ጥሩ ወለድ መስጠት አለብን። ዶላራቸውን እዚህ ቢልኩና ቢቀመጥ ለእኛ ትልቅ ነገር ነው። እና አሁን እንግዲህ ትንሽ የውጭ ምንዛሪ ከፊት ከነበረውም አሁን ተፍታተዋል። ይሄ ትልቅ ነገር ነው። እና አሁን መንግስት ደግሞ አሁን በብድሩ ረገድ ጠንክሮ ኢንዱስትሪዎችን ደግፎ ሁሉም ሰው ወደ ኢንዱስትሪ እንዲገባ በተቻለ መጠን ሌላው ቢቀር እኮ እኛ ሌላው ይቅር እኮ የምንለብሰውና የምንበላው የምንጠጣው እንኳን እንስራ። እሺ ኤክስፖርት እንኳን ብዙ ባናረግ ቢያንስ እኮ የኛ ውጭ እንዴት 70% ከውጭ እናመጣለን? እንዴ ይሄ በጣም ነው። እኔ በጣም ማሰብ አለብን። በጣም በቃ እዚህ ላይ አሁን መንግስት ተክቶ መስራት አለበት። ሁላችንም እዛ ኢንዱስትሪ ላይ መበርታት አለብን ብዬ ነው ማስበው እኔ። ጥሩ። በጣም አንዱ ያው በዚህ ጊዜ ገንዘብ አንድ የድርጅቱ ዋናው አካል ነው ለእድገትም ለምንም እና ገንዘብ አያያዝ ላይ እንደ ቢዝነስ ኢንተርፕረነር ሰው ቢዝነስን ማኔጅ እንደሚያደርግ ሰው እንዴት እየተማርክ ሄድክ? በሂደት በትንሽ ብር ነው የጀመርከው ወይም በ4 ብር ከማትረፍ ወይም ከዛ ባነሰ ነው የጀመርከው? አሁን በትልቅ ደረጃ ነው ያለውና ብር አያያዝን እንደ ድርጅት እንዴት እየተማርከው ሄድክ? ያው እንግዲህ የእድገት ዋና መሰረቱ ባንክ ነው። አናጢው፣ ግንበኛው፣ ወዛደሩ፣ እንጨት የምትሸከመው አሮጊት ሁሉ መከራውን በልቶ ወስዶ ባንክ ያስቀምጣል። ንግድ ደግሞ መነገድና ወይ ኢንዱስትሪ መክፈት የሚፈልገውን ደግሞ የነሱን ብር ወስዶ ይሰራል፣ የድሆቹን ብር ማለት ነው። ስለዚህ ያ እድል ነው፣ በጣም ትልቅ ኦፖርቹኒቲ ነው። ያ እድል ነው። ያንን እድል መጠቀም ግድ ነው። ሰው በባንክ ነው የሚያድገው። ከባንክ ገንዘብ በመውሰድ በመስራት ነው የሚያድገው። ትንሽ ዛሬ ወለዱ ከፍ እያለ ኦልሞስት 1/5 ሊሆን ምንም አልቀረው 24% ምናምን ደርሰዋል። እና ያ ትንሽ ከዛም በላይ ሩብ እንግዲህ 25% ሊሆን ምንም አልቀረውና ያ ትንሽ ክብደት ያመጣልና ግን ዞሮ ባንክም ተበድሮ እንደምንም ስራዎችን በማስፋፋት መትጋት ግድ ነው። በቃ ግድ። አሁን እኛ እኮ ስለ ሀገራችን ማሰብ አለብን፣ ስለ ልጆቻችን ምን ሰርተን ነው ከባንክ ተበድረን አምጥተን የባንኩን ወለድ ከፍለን ሰራተኛ ደሞዝ ከፍለን የመብራት የውሃው ምኑ ጥሬ ዕቃው ገዝተን በቃ ሁሌ ትጋት ላይ ነው ያለው። እና ይሄ ደግሞ ሁሉም ሰው በተለይ ኢንዱስትሪው ላይ ያለ ሰው ያልገባውም ወደ ኢንዱስትሪ እንዲገባ መግፋት፣ የገባው ደግሞ ተግቶ እንዲሰራ ማድረግ። ጥሩ። በጣም በዚህ ሂደት ውስጥ በረጅም ዓመት ንግድ ላይ ቆይተሃል። ብዙ ውጣ ውረዶች ይኖራሉ እና አሁን ስናይ ወደፊት ብዙ ተስፋ ነው የምታየው። ግን የሆነ ጊዜ በቃ የሚሰለችህ ለመሄድ ያስቸገረህና በቃ ለምን በዚህች መጠን ብቻ ቁሜው እኔ ብኖር አይሻልም ወይም ያልክበት አጋጣሚዎች አልነበሩም? ከፈተናው ብዛት ምናልባት አንድ ነገር እኔ ደስ የሚለኝ የድሃ ልጅ መሆኔ በጣም ደስ ይለኛል።
የድሃ ልጅ በመሆኔ በጣም ብዙ የተቋቋምኳቸው ነገሮች አሉ። ምክንያቱም ምንም የድሃ ልጅ ነበርኩ እኔ። ከብዙ ካፈር ከትቢያ ነው ወደዚህ የመጣሁት። ስለዚህ ምንም ነገር ሀፕን ሲያደርግ አልደነግጥም። ግን የኔ ልጆች ቢሆኑ አይችሉም። አሁን የኔ ልጆች እንደዛ አሁን እኔ ቻሌንጅ እያደረኩም አልፋቸውን ነገሮች ያልፉታል ብዬ አላስብም። እና ብዙ ነገር አለ፣ ግን ምንም ነገር በቃ ትቋቋማለህ። ምንም ነገር ምክንያቱም ምንም ለአንተ ምንም እኮ ያው 2 ጭልፋ ወጥና 2 ቁርጥ እንጀራ ነው የምትበላ በራስህ ከሆነ። ዋናው እንደውም ዓላማ አንተ የሚያበሳጭ ዓላማው አለመሳካት፣ ያሰብከው ነገር በቃ ግቡ ሳይደርስ ሲቀር እሱ ነው የሚያንገበግብህ። ለምን እንዴት በቃ እሱ ይቆጭሃል። ገባ? አሁን አስበህ ይህን መስራት አለብኝ ይህን ማድረግ አለብኝ ብለህ ተነስተህ ያ ሳይሆን ሲቀር ትበሳጫለህ። ሌላው በነገራችን ላይ መርካቶ እየሰራሁ መርካቶ 97 ወይ 98 ይመስለኛል እዛ ነው በደንብ ሰራ የነበረውና የመርካቶ የልማት ኮሚቴ ሰብሳቢ ነበርኩኝና ልማት ኮሚቴ ነበረ። አቶ ልዱ ሰገድ ይፍሩ የክፍለ ከተማ ዋና ስራ አስፈጻሚ ምክትል ሰብሳቢ ነበሩ። እዛ የመርካቶ ኮሚቴ ብለን ይሄ መርካቶ ውስጥ አሁን የምታዩቸው ህንፃዎች በሙሉ እንዲሰሩ እኛንን ማህበሩን ያደራጀ ነው። አንድ የማሌዥያ ባለሀብት መጥቶ መርካቶን በሙሉ ገዛለሁ አለ። ጠቅላላ እንዳለ እኛ የት እንሄዳለን? እንዴት አለን? እኛ አለን። እንዴት የት እንሄዳለን? እኛ በቃ እናንተ ልቀቁ። ሰውዬ ብዙ ገንዘብ ይዞ መጣ፣ ትለቃላችሁ አለ አሉን። አንለቅ። ከፍተኛ ጭቅጭቅ ተነሳ። ከዛ ተዋርከበ ነበሩ እሳቸው እና ብዙ ተጨቃጨቅን። እዛ መዘጋጃ ቤት ስብሰባ ተከፈተ። በምንም አይነት እንዴት እኛ የት እንሄዳለን? መርካቶ እኮ ያው በታሪክ እንዳየነው ከፒያሳ ነጮቹ ናቸው ገፍተው ወደ መርካቶ ጥቁሮቹን ወደዛ የወሰዱት። እንደዛ ነው? አዎ ጣሊያኖች መርካቶን እኮ ለጥቁሮቹ ከጊዮርጊስ ከፒያሳ ለጣሊያን ብለው ይሄ ሂዱ ብለው ወደዛ አባረሯቸው። ከዛ በኋላ እዛ መሬት ላይ አንጥፈው ነበር የሚነግዱት አያቶቻችን ማለት ነው። ጉንዳን እየበላቸው ምን እያላቸው ከዛ እያሉ ደግሞ በእንጨት እንደ እንጨት ላይ ማድረግ ጀመሩ። እንጨት ላይ እያነጠፉ መሸጥ። ከእንጨቱ ደግሞ ጭቃ ቤት ሰሩ። ከጭቃ ቤቱ ደግሞ ቆርቆሮ ቤት ሰሩ። ከቆርቆሮ ቤት ደግሞ ላሜራ ቤት ሰሩ። ከላሜራ በኋላ እኛ ማሌዥያ አይሰጥብንም፣ እኛ ራሳችን እንሰራለን አለ። አትሰሩም፣ ገንዘብ የላችሁም፣ ሞክሩን፣ እንሰራለን እኛ። እሺ ይሞከር። እኔ ብዙ በጣም በቃ እስከ መጨረሻው በጣም በኃይል እኔ ግፊት አደረኩ። በቃ አስተባብሬ የመርካቶን ሰው በሙሉ አስተባብሬ የንግድ ምክር ቤት የቦርድ አባል ነበር ከአዲስ አበባ ንግድ ምክር ቤት። በዛም በጣም ተጽዕኖ በጣም ከፍ አለ። ትንሽ እንደ ማስፈራራት ሞከሩን። ከዚህ ነገር ወጣ እኔ ልሙት እንጂ አልተውም። ደግሞ ምንም ህልውና ይዛ ነው። ስለዚህ ከዛ ወጣሁ ማለት ሞትኩ ማለት ነው። እና በፍጹም አልኩም ቢያልን ፋይናሊ እስቲ ሞከር አንድ ፓይለት ፕሮጀክት ይሰጣቸዋል እንዳለ። በተለይ ይሄ ቀልቃላ ልጅ ይሰጠውና ይሞከር ተባለ። እሺ አልኩ። ይሰጠኝ አልኩ። ተሰጠኝ። እኛ ያለንበት ሳይት 700 ካሬ ነው። ተሰጠን ማለት ነው። 17 ሰዎች አደራጀን 17 ሰዎች ተፈቀደልን። አሮጌውን ህንፃ አፈረስን። አሮጌውን አፍርሰን ግንባታ ጀመርን። ግራውንድ ፕላስ 7 ቤዝመንት አለው። አንድ ቤዝመንት ያለው ልክ ሪል ስቴቱን እንደጀመርኩ ስለነበረ የኔ ሪል ስቴት ለ3 ወር ያህል ዘጋሁት። ሙሉ በሙሉ የዛ ሰራተኛ እዚያ መጣሁ እንዳለ መሐንዲሱ ምን ሁሉንም እዚያ መጣ። እዚህ ጋር መጣሁና ስራውን ይህን ስራ ጀመርኩ። ልክ ቤዝመንት ፕላስ ግራውንድ ፕላስ 7 ልክ 10 ወር ላይ ጨርሰን ከፈትን። ቀን ከሌሊት እየሰራ ነው። ምክንያቱ ምንድን ነው? የኛ ፓይለት ፕሮጀክት ወደቀ ማለት የመርካቶ ሰው ተነቀለ ማለት ነው። ምክንያቱም በቃ ተነግሮን ነው ይሞከር፣ አይሰሩም፣ እስቲ ከሰሩ ይሞከር ተብሎ ነው ያ የተሰጠን። ስለዚህ ያ ፌል አረገ ማለት ጠቅላላ ለመርካቶ አደጋ ነው። ስለዚህ በጣም በከፍተኛ ትኩረት 24 ሰዓት ነው የምንሰራው ቀን ከሌሊት። ልክ 10 ወር ላይ አለቀና ሽፋኑ ሲነሳ
ህንፃውም ቀነኒሳ ተባለ። ያኔ ቀነኒሳ በጣም ፈጣን ሯጭ ነበር። ይሄ ቀነኒሳ ህንፃ ተባለ። በኋላ ወዲያው መርካቶ በቃ ይሸጥላቸው ይሰራሉ ተብሎ ተፈቀደ። በዛ ጊዜ የተጀመሩ ናቸው እና በሱ እኔ በጣም የሚደንቃችሁ እንደገና ምን አሰብኩኝ፣ አሁን ሲፈርስ ምንድን ነው የምንሆነው? የት ነው የምንነግደው? ምን እንበላለን? ምን እንጠጣለን? ልጆቻችን ምን እናስተምራለን? እንዴት እንሆናለን? ስለዚህ ምን አልኩኝ፣ ጊዜያዊ ሱቅ፣ ዙሪያውን ጊዜያዊ ሱቅ እንስራ አልኩ። ይሄ ልጅ የሚያመጣው ጦስ መከራ፣ መንገድ ደግሞ ልዝጋ እያለ ነው፣ አይሆንም ተባልኩ። እንዴት እናርግ? እኛ ሁለት በሁለትም ትሁን፣ እኛ ማረፊያ ብቻ ትሰጠን። ምክንያቱም እኛ ያቺ ሱቅ ከተሰጠችን ደንበኞቻችን በእጃችን ናቸው። እኛ መጋዘን ሌላ ቦታ እናስቀምጣለን፣ እዛ እንሸጣለን። ገዢና እኛ ሻጭና ገዢ አለን ማለት ነው። ልጆቻችን ከትምህርት ቤት አይቀሩም። እድራችን እንከፍላለን፣ እቁባችን እንከፍላለን፣ ሰንበቴያችንን እንከፍላለን፣ እንበላለን፣ እንጠጣለን፣ ህንፃችንን እንገነባለን። ስለዚህ ልሰጡን ይገባል ብዬ ከፍተኛ 2000 ሰው ተሰብስበው ደግሞ ጮህ ያገራለ ሁሉም ይላል። ልክ ነው አለ። በቃ ጮህ ሰው እግዚአብሔር ይስጠው ተዋርከበ። ሰው እየጣጣ ብዙ ነው። እሺ ስጧቸው ተባለ፣ ተፈቀደልን ማለት ነው። ዙሪያው ላይ ሱቃችንን ሰራን። እውነት እንደተባለ 10 ወር ውስጥ እየነገድንም ህንፃችንንም ሰርተን ጨረስን። ይኸው እስካሁን ድረስ በዚያ ጊዜያዊ ሱቅ በጣም ብዙ ህንፃዎች ተሰሩ። ሁሉም እዛችሁ ጋር ማለት ነው። እዛችሁ ጋር እየሰራ የዕለት ነገሩን እያካሄደ የእውነት በጣም አስፈላጊ ነገር ነበረ እና ያ አይዲያ ተቀባይነት አግኝቶ ዛሬ መርካቶ እንደዚህ በጣም ደስ ይለኛል። ህንፃው ሳይ ምን ስል በጣም እደሰታለሁ። በቃ ትልቅ ነገር ነው። እሷ እንደውም ያላነሳኋት አቺቭመንት ነው እና በጣም ደስተኛ ነኝ። አሁን ደግሞ የምጠይቅህ 5-6 ጥያቄዎች የ1 ደቂቃ ጥያቄዎች ናቸው። ዘነበ ከዚህኛው ውጪ አሁን ከነገርከን ታሪክ ውጪ እስካሁን በሄድክበት የቢዝነስ ጉዞ ውስጥ በጣም ደስተኛ የሆንክበት አንድ ቀን አንሳ ብትባል ያ ቀን መቼ ነበረ? ምክንያቱስ ምን ነበረ? በ75 ዓመተ ምህረት ሱቅ የከፈትኩ ቀን መርካቶ ውስጥ መጀመሪያ ትልቅ መሰሪያ ሱቅ የከፈትኩ ቀን ጨምርሻ ደስታ ከወንድሜ ጋር አብረን ነው። በጣም ትልቅ ሱቅ በጣም እንዴት አከበርከው? ልክ መስከረም 13 ለ50 ምናምን ዓመት መስቀል ሀገር ቤት ሄጃለሁ። ጉራጌ ነኝ፣ ሶዶ ጉራጌ ነኝ። 50 ምናምን ዓመት ለመጀመሪያ ጊዜ ያኔ መስከረም 15 ቀን ቀረው፣ ሱቁን ከፍተን ቀረው ለመጀመሪያ ጊዜ ማለት ነው። 50 ምናምን ዓመት ሄጄ ማለት ቀረው። በቃ ያቺን ቀን ምንም ማረሳትም። ያቺ ሱቋ የተከፈተችበት ቀን እሷን ማረሳት ቀን እሷ ናት። ለመጀመር ቢዝነስ ላይ መግባት ለሚፈልጉ ሰዎች አንድ ምክር ስጣቸው ብትባል ያ ምክር ምንድነው? አለመሸነፍ፣ በፍጹም አለመሸነፍ። በቅድሚያ በደንብ ማሰብ ስለዛ ነገር። ያው አእምሯችን ነው ሰውነታችን ሁሉ የአእምሯችን አሽክር ነው። ሁሉ ነገራችን እጄን እንደዚህ የማረገው ጭንቅላቴ አርግ ብሎኝ ነው። ስለዚህ መጀመሪያ ጭንቅላቴን በደንብ ማሰራት፣ ምንድነው እኔ የማስበው ይሄን ማስራት አለብኝ ብዬ በደንብ አስቤ የምሰራቸውን ነገሮች መጀመሪያ ላይ ራይት ዳውን አድርጌ በደንብ አድርጌ ጽፌ አስቤበት ከዛ በኋላ ያን ነገር ለማስፈጸም በምንም አይነት ረፍት መኖር የለበት። ተክቶ መስራት በቃ እየታገሉ እየወደቁ እየተነሱ መታገል ያሸንፋሉ። ከአቅም በላይ ሆኖ ቢሸነፍም አይቆጨውም። ታግሏል፣ ሞክሯል፣ ጥሯል፣ ግሯል። አልቻለም አይደል? በቃ ካልቻለም ምንም ማድረግ አይችልም። የሱ ጥፋት አይደለም። እሱ ግን ታግሏል እና ይሄ የመታገል ነገር ዋና ነገር ነው። በቃ ተስፋ ለመቁረጥ በምንም አይነት ተስፋ መቁረጥ ማለት የሽንፈት ምልክት ነው። መሸነፍ ደግሞ ከመሞት አይተናነስም። ከመሞት ምንም አይተናነስም። መሸነፍ ማለት በቃ መሞት ማለት ነው እና ላለመሸነፍ ሁሌ ጥረት ማድረግ እሱን ነው። በተለይ ወጣቶቻችን በምንም አይነት። ሌላው በጣም የማየው ነገር ብክነት ምን ማለት ነው? ገንዘብ ማባከን፣ ግዴለሽ መሆን ለገንዘብ። ይሄ በጣም መጥፎ ነገር ነው። ቁጠባ ማለት ነው። ቁጠባ ዛሬ ተቆጠበው ነው ነገ ሀብት የሚሆነው። ግዴለም የሚፈለገው ጋር ለመድረስ ዛሬ ቆጠብና ነገ ይደረሳል። ዛሬ እኮ ብስኩት ተበልቶ ነገ ስጋ ይበላል።
ዛሬ ስጋ ከተበላ ነገ የትም አይኬድም። በቃ ነገ ብስኩት ሊበላ ይችላል፣ አላይገኙ ይችላል። ብስኩቱ እሱ ላይ ይገኝ ይችላል። እሺ ጥሩ በጣም አሁን ስኬት ድሮ ሎተሪ ማዞር ነበር የምትሰራው አሁን የደረስክበት ደረጃ አለ። ድሮ እና አሁን ለስኬት የነበረ ትርጉም ተለያይቷል ወይስ ተመሳሳይ ነው? በእውነት ተመሳሳይ ነው። እኔ እንዲያው ምንድነው ተመሳሳይነትማ ያው ነው። ያለ ትጋት የትም አትሄድም። እንግዲህ ምንድነው አሁን የሚደግፍህ እንዳለ የሚገፈትርህም በስተዋል። የሚገፈትርህ ከዚያ ነገር እሱ ነው እንግዲህ ትንሽ ቻሌንጂንጉ ከበደ በጣም እና ያ ባይከብድ ጥሩ ነው። ባይከብድ በቃ ሰው በቃ ጥሩ ግሮ ለማሸነፍ የሚያደርገውን ሌሎቻችንም ከጎኑ ቆመን አግዘ ነው ያ አሸንፎ እንዲወጣ ማድረግ። እዚህ ላይ ትብብራችን በጣም አነስተኛ ነው። እሱ ላይ ግን መበርታት አለብን ብዬ ነው ማስበው። እሺ አንድ አንተ የምታምነው ጠንካራ እምነት ግን አጠገብህ ያሉ የተለያዩ ሰዎች ወይም በአጠቃላይ በመታየው የማይስማሙበት ነገር ምንድን ነው? እስቲ ጥያቄው ይደገምልኝ። ያንተ አንድ በጠንካራነት የምታምንበት ጉዳይ ወይም አስተሳሰብ ግን ብዙ ሰው ግን የማይስማሙበት ምንድነው? እሱ ላይ አሁን በዚህ በገንዘብ አቅጣጫ ይስማሙ ከኔ ጋር ይስማሙ ይውጣ ይላሉ ብዙዎቹ። ምንድነው ማነው ብዙ ጊዜ የማይስማማ? አሉ ወዳጆቼ ያለ ምንድነው አየህ ምንድነው በጥሬ ይጠይቃሉ። በጥሬ ይሰጠን ይጠይቃሉ። እኔ ደግሞ እንዳጋጣሚ ሆነ አንዴ ታምሜ ሐኪም ቤት ሄድኩ እና ሐኪሙ ሲመረምረኝ በጥሬ እንዳሰጣለኝ። እውነት በጥሬ ገንዘብ ካወጣ ትታመማለህ። የዶክተር ግዴታ ሆነ ትእዛዝ ሆነ እና በዚህ እኔ ደግሞ የሐኪም ትእዛዝ ላለመጣስ ደግሞ እንዳውም ሰውየውን እናስቀይረው ነበረ ቢኖር ደግሞ ሞተ። እንግዲህ የሐኪም ትእዛዝ እንዴት ይጣሳል? ከባድ ነው። በጥሬ ካልሰጠ በምን ልትሰጥ ነው? በአይነት ነው ወይ መሬት? የለም አይ እንደሱ መኪና ምናምንም ጥሩ አይደለም። መንጃ ፈቃድ ይጠይቃል። ያው ምንድነው አንድ ጊዜ ሰው እንደዚህ ገንዘብ ስጠኝ ማለት ከጀመረ ሁሌ ነው ስጠኝ የሚል። ስጠኝ ነው አይቻልም። ስጠኝ አይቻልም፣ ክልክል ነው። አትሰጠውም። ሰጠኸው ማለት ገደልከው ማለት በፍጹም። ምንድነው አስገድደ አስፈርመህ አበድረው፣ ዋስ ጠርቶ ወይ ዕቁብ አስገባው። ዕቁብ አሱ ነው እናስገባው። የዕቁብ ሰውዬ አይለቀውም። እሱም ተክቶ ይሰራል። ተክቶ ሰርቶ ዕቁቡን ከፍሎ ሰው ይሆናል። እንዲህ ገንዘብ ስጠኝ ካለ ገንዘብ ከሰጠኸው አልለፋበትም አልደከመበትም ያጠፋዋል። በቃ አንተም እሴት እንዳትፈጥርበት አድርጎ እሱም እሴት ሳይፈጥርበት ሁለታችሁ ነው የምትጎዱት። ስለዚህ በጥሬ ነገር ጥሩ አይደለም። ዋሱ ነው። ባንክ የሚበደር ከሆነ አመቻችለት፣ ባንክ ሄዶ ይበደር። የገንዘብ ምንጭ ባንክ ነው። ግለሰብ እንዴት አምጣ ገንዘብ ትለዋል? እኔ ባንክ ተበድሬ እኔ ለሱ የምሰጥ ከሆነ ባንክ ምን ወሰደኝ? እየደወሉ 10 ያምጣ ገንዘብ የሚሉኝ ባንክ ክፈል ይሉኛል። ታዲያ እኔ ከበተንኩት እንዴት ይሆን? ደግሞ ባንክ ደግሞ ስትበደር እንደ ጥቁሯ አይንህ ነው ባንክን መጠበቅ ያለብህ። እቺ ጥቁሯ አይንህ አሁን ስስ አይደለችም? ፀጉር እንኳን ሲነካት እንዴት ነው? ልክ እንደዛ ፊት እንዳልኳቸው የደሃ ገንዘብ አይደል የወሰድከው? በጣም ተጠንቅቀህ ለዛችሁ ፕሮጀክት ለወሰድካት ፕሮጀክት ከባንክ ከተበደርክ ለዛች ፕሮጀክት 10 ሳንቲም ወደዚህ ዞር ማድረግ የለም። ለተበደርካት በደንብ ካዋልካት የትም አይሄድም። ካላጠፋሁም ይሆናል አይደል? ኔት ክለብ ካልጨፈርክበት፣ ገንዘቡን ቁማር ካልተጫወትክበት ምን ይሆናል? ምንም አይሆንም። ስለዚህ በተቻለ መጠን የምትወስዳት ለዛች ፕሮጀክት ወሰድክ፣ ለፕሮጀክቱ የባንክን እንዳይን ብሌን ጠብቀህ በአግባቡ ዕዳን ከፍለህ ሁሌ ታማኝ ከሆንክ ባንኩ በደስታ ይሰጣል። ባንኩም ኃላፊነት አለበት። ድሃ ገንዘብ
ስለዚህ ይህንን ሁላችንም ተጠንቀን ከሰራን እናድጋለን። የገንዘብ ምንጭ ባንክ ነው። ግለሰብ አይደለም። ግለሰብ ከየት ያመጣል? ያንን መጠቀም ደግሞ ሁላችንም ግዴታ ነው። በተለይ ደግሞ ወንድሜ በጣም ያውቃል በዚህ ነገር። በቢሊዮን ነው እነሱ የሚበደሩት ያውቃሉ እንዴት አድርገው ገንዘቡን ተጠንቀቀው እንደሚይዙት። ባንኮች የሚያውን ደስ እያላቸው ነው ገንዘባቸውን ተጠንቀቅ። ስፖንሰራችንም ባንክ እውነት ነው እንደዛ ነው። ትክክል። ጥሩ። በጣም የመጨረሻው የአንድ ደቂቃ ጥያቄው ላይ እስካሁን በተለያየ መልኩ ጊዜህን በማዋልህ ወይም ኢንቨስት በማድረግህ ለስኬቴ በጣም ትልቅ ኮንትሪቢዩት አድርገዋል የምትለው ነገር ምንድን ነው? እኔ ንግዱን ነው የምለው። ንግድ በነገራችን ላይ ከዚህ በፊት ይርጋ ጨፌ ቡና ነግድ ነበር። ነግጃለሁ። አቅራቢ ነበርኩ። ቡና አቅራቢ ነበርኩ። ይርጋ ጨፌ ቡና ያን ጊዜ ብዙ ነው 3 ሚሊዮን ብር ነው ይዤ ሄድኩት። ከዛ እዛ ያሉ ዘመዶቼ በጣም ተጫኑ። ምክንያቱም ስንገዛ አስወደደብን ብለው ማለት ነው። ቡና ስንገዛ ከገበሬው ሲገዛ ብዙ የሰውዬ ገንዘብ የሰበሰበ ብለው በጣም ጠምደው ያዙኝ። እኛ ደግሞ በጣም ብዙ እየገዛን ያው መጀመሪያ እንደምታውቀው ቡና ተገዝቶ ነው መጋዘን የሚገባው። የኢዲዲሲ መጋዘን የተከራየሁት በጣም ትልቅ መጋዘን ቆርቆሮ መጋዘን ኢዲዲሲ ነበር። እሱን ተከራየው መጀመሪያ ዝም ብዬ ነው የምገዛው። 3 ሚሊዮን ብር በጣም ብዙ ነው በዛ ጊዜ። ትንሽ ምናልባት የዛሬ ትናየት ነው እና እየገዛው አገባለሁ። ከዛ መጨረሻ አገባሁና በቃ አሁን ወደ መፈልፈሉ ገባው ማለት ነው። ለማስፈልፈል የለኝም እዛ አላቆምኩም ገና። ከዛ ማስፈልፈል ጀመርኩ ማለት ነው። እና ማስፈልፈል ጀመርኩ። ገና አንድ የተወሰነ መኪና ሳወጣ ከኋላ የለም። እኔ ከፊት ደረድ እነሱ ከኋላ ይወስዳሉ ቆርቆሮ። በሙሉ ጭነውታል። እንደ አንድ 4 መኪና አገኘው ከፊት ያለው ማለት ነው። ከኋላ ያለው በሙሉ ተጭኗል። ፖሊስ ጣቢያ ሂጅ ያገራል አልኩ። ሰራ ያገራል። ጌዲዮ ነበር እዛ ይርጋ ጨፌ። ኧረ እንዴት ነው የምታረጉኝ? እስቲ እንግዲህ እንፈልግልህ እንዴት ይሻላል አሉኝ። እንደገና እንዴት ይሻላል? እኔ እንደገና ፈረንጅ መጥፎ ገንዘብ ጥሩ ገንዘብ ይዞ ይሄዳል ይሉ የለም። ያ የወጣ ገንዘብ መጥፎ ገንዘብ ነው። ሌላ ጥሩ ገንዘብ ከኪሴ እንደገና አምጣና ጠንክረን እንፈልግ። አግኙልኝና ነው የምንነጋገረው። ያዙልኝ፣ አግኙልኝ፣ ከዛ ከተገኘ በኋላ እንነጋገር እንጂ አሁን ደግሜ ያለ እንደሱም አንደክምም አሉ። እኔም አልደክምም። ከዛ በኋላ ወስኜ ያችን 3-4 መኪና ያለችን ሽጬ ለምን መሰለ ይሄ ነገር ያደረጉት የኛው ዘመዶች ናቸው። ይሄ ሰውዬ ገበያ ረበሸብን ነው። ከገበሬው ቡና በውድ ገዛ ነው። እኔ ደግሞ ይሄንን አላውቅም፣ ተንኮል አላውቅም። እኔ ዝም ብዬ መግዛት ነው እንጂ እንደዚህ ያደርጉኛል ብዬ አላሰብኩም። ልክ እንዳሰቡት ይሳካላቸው። ይሄ ነገር ውሎ አድሮም ሌላ አደጋ ሊያመጣብኝ ይችላል ብዬ እንትኔን ዶንያ የሰጠሁት ብዙ ነበር፣ ገንዘብም የከፈልኩት ነበረ። በአንድ ቀን ወሰንኩ ከዚህ ነገር ካልወጣው የባሰ አደጋ ይገጥመኛል መውጣት። ምክንያቱም ገንዘብ እንኳን ከባንክ እንዳናገኝ ያደርጉን ነበር። ገንዘብ ማለት የለም ገንዘብ አልመጣም ጠብቁ። እንግዲህ ከአዲስ አበባ ይመጣል ገንዘብ ጠብቁ ይመጣል የለም ይለው እያለ እኮ ነው እነሱ ያገኛሉ፣ እኔ ይከለክሉኛል። ይሄ ጫና ሁሉ ተቋቁሜ ነበር የሰራሁት። ይሄ ነገር እንግዲህ አሁን በሙሉ ተወስዷል። አሁን ሌላ ብር አምጥቼ እንደገና እዚህ ውስጥ አልገባም። ሚዛኔን ጫንኩ። አንድ የተወሰነ ከዚህ እንግዲህ 400 ኪሎ ሜትር ብቻ ነበር መመላለሰው ሐዋሳ ማለት እንትን ማን ነው ይርጋ ጨፌ። ዳቦ እንደዚህ እየበላው እንቅልፍ እንዳይዘኝ ዳቦ ያኔ እንደው ውሃ የለም እንደዚህ የታሸገ እንኳን እንደዚህ ዳቦ እየበላው እንቅልፍ እንዳይዘኝ እየሄድኩ እናት ዳቦ ቤት የሚባል ነበር ፍሎሃ ጋር። ከዛ እሱን ገዝቼ ነበር የምሄደው። ቤት ተከራይቼ እዛ ቁጭ ብያለሁ 1-2 ወር ያህልም በደንብ በቃ ብዙ ነበር ትጋቴ። በቃ ከዛ በኋላ ሚዛኔን ጫንኩ። ምን ያልኩ ያለ ትንሽ የተወሰኑ ዱንያዎች ጫንኩ። ትንሽ የሰጡኝ ሰዎች ካለ እሷን ሰብስቤ ባንክ አስገብቼ ደህና ሁን ይርጋ ጨፌ ብዬ አዲስ አበባ መጣሁ። ግን አንድ አመት ነው የሰራው ማለት 2 አመት 2 አመት ነው የሰራው ሃርቨስቱ ነው። ኦኬ ሁለተኛው አመት ነው የተሰራው። ሁለተኛው አመት ላይ አመድ አረቡኝ። በቃ ይሰውዬ በቃ አሰራን ብለው ዘኔው ዘመዶች ናቸው። ሌላ ከውጭ ምናምን አይደል። ያውቃሉ ይሄን ሰውዬ በቃ አንድ አቶ አለም የሚባልም የሰሜን ሰው ነበር። እሱ እዛ ጋቢ ለብሶ ቁጭ ያለ በቃ መጠበቅ እሱ ይሻላል። እሱ ድንጋይ ቤት ስለሆነ እሱ አልተዘረፈም። እኔ እኮ ያቆርቆሮ ስለሆነ ገንጥሎ ወሰዱት።
እና ያው በዛም ከሰርኩ። የቡና ሊኬጁ ብዙ ነው በጣም በጣም እዛኔ በተለይ አሁን እንኳን እነዛ ሰዎች ግን አሁን ምን ቦታ ላይ ናቸው? እንደኔ ሄዱ ሌሎች ሰዎች ነበሩ። እኔ መከርኳቸው ከኔ ጋራ ተወሰነ እንደዚህ ብዙም ባይሆን 1 ሚሊዮን ተኩል ይዘው ሄዱ ነበሩ። ይሄ ነገር እኔ ሰዎች ተነስተውብናል እና እንደው አስቡበት አልኳቸው። ይሄ ነገር በጣም አስቡበት፣ ይሄ ነገር በጣም ከባድ ነው። እነዚህ ሰዎች የኛው ዘመዶች ናቸው ይሄን የሚያደርጉን እና ይሄ ነገር እንዴት ነው አልኳቸው። አራራራ አንተ ልትሸነፍ እንደኛ እንደውም አንተ ጠንካራ ነህ ብለን እንዴ በፍጹም መተው የለብንም። ከየት እንዴት እንችላለን? አሁን እኮ ቆርቆሮውን ፈንቅለው እንደዛ ወሰዱ አይደለ? የሚቀጥለው እኮ ወደ መግደል ነው የሚመጡት። ምክንያቱም እነሱ ኦልሬዲ እዛ የነበሩ ናቸው ያሉ ናቸው። ምኑንም የሚያውቁት ናቸው። እኛ መጤነን። እንደውም 2 ሰዎች ነበሩ። እንደውም አንደኛው በቅርብ ሞቱ። እሳቸውም ስላቸው ሞታለሁ እንጂ አልሄድም አሉ። ምክንያቱም ብራቸው ያለውን በሙሉ ነው ይዘው ሄዱት። እኔ እዚህ ያለኝ ብዙ ነገር ስላለኝ ነው እንጂ ምናልባት እኔ ምዛው ሞት ይሆናል። እኔ ግን ብዙ ነገር ስላለኝ አውቶማቲክ ያን ዘግቼ መጣሁ ደስ በቃ። እነሱ ግን አንደኛው ሰው መሀል ላይ ህንጻ መሳሪያውን እየሰራው ነው አለኝ። ሬስቶራንቱ አለኝ፣ ህንጻ መሳሪያው አለኝ፣ ብዙ ነገር አለኝ። መንገድ ላይ የገነባሁ ነው ሰራለሁ ብዙ ነገር። ለሄደ ነው ከዛ ሳይት ለመስራት እዛ ደግሞ ለመስራት ነው ብር አይደል? ወደፊቱ ምንድነው የምታስበው? ወደፊት ያው ስራ ነው እንግዲህ ሌላ ምን በተቻለ መጠን ለመስራት ነው ማስበው። ተግቼ አሁንም ቢሆን እድሜ እንደነገርኳችሁ ገና ነው ያው ታውቃላችሁ። በግምት ያው 40 አይዘልም። ሴት ብቻ ነው እንደ እድሜ ይሰርቃል የተባለ ወንዶች እንትን እናደርጋለን ሸራሽራለን እንጂ አንሰርቅም። ኦኬ እንትኑ መቀየር ማለት ነው። ስሙን መቀየር መስረቅ ሳይሆን መሸርሸር። በመሸርሸር እንሂድሽ ያው ብትሸረሽረውም 41 42 እንዳልከው ከዛ አይዘለኝም። እንግዲህ ገና አለኝ እሰራለሁ ገና። በነገራችን ላይ አሁን እኮ ታውቃላችሁ 100 በታች ሞት አያዋጣም። አክሳሪ ነው በእውነት የመጨረሻ ጉዳት ነው። 100 በታች አያዋጣም። ሁልጊዜ እግዚአብሔርን የለመኑትና የጠየቁትን የሚሰጠው 100 ነው። ለምን መሰለ? አልትራሳውንድ አለ፣ ኤክስሬ አለ፣ ኤምአርአይ አለ፣ ስንት ነገር ነው ያለው። ስንት ነገር ህክምና አለ፣ መድኃኒት አለ፣ ምግብ ምርጥ መብላት ትችላለህ። ብዙ እድል አይደል ተሰጠን። ታዲያ እንዴት 100 በታች አያዋጣም? ለምን ሞታለን? 100 በቃ 100 ላይ ተራምታ አሁን እስከ 100 ብትኖር እስከ ምን ያህል ትሰራለህ? እስከ 85 ትሰራለህ። በማማከር 2 ሰዓትም ብትሆን 1 ሰዓትም ቢሆን ልስራ። በማማከርም ቢሆን በማማከርም አውጡት አውርዱትም በማለት 80 100 ነው እርግጠኛ ነኝ። ምንም አልጠራጠር። እናንተም እንዳትጠራጠሩ ለራሳችሁ። ከ100 በታች አክሳሪ ነው። ለምን ትከስራላችሁ? ጠይቁት። እግዚአብሔር ደግሞ የጠየቀውን ነው የሚሰጥህ። ጠይቁ ይሰጣል። ያው በምን ምክንያት እንደምትሄድ አይታወቅም ተብሎ ነው። ሰው በምን ምክንያት እንደሚሄድ በምንም ይሄድ ግን በ100 ሳይሞላ ይሄድ። አትስማማ። ተገደ ከሆነ ምን ታደርጋለህ? አንተ ግን አትፍቀድ በራስህ። ከ100 በታች 100 ቢሆን ችግር እኮ እንደሱ በቃ 100 ትችላለህ። ምንም ጥያቄ ቢሆን መጽሐፈ መክብብ ላይ 70 ቢወዛ 80 ነው። ከዚያ ወዲያ ድካም ነው። ምንድነው ከ80 በኋላ በሰው እጅ ነህ ነው። አዝኖ ኔቨርኔ እሱም እንደተጠበቀ ሆኖ ግድ የለም ምንም አይደለም። 100 ይሁን ማሸጋሸግ ይቻላል። 100 እናንተ ከ100 በታች አትመኙ። ግድ የላችሁ። ጥጋቡ ስንት ነው የምትመኘው? እኔ ብዙም አስቤበት አላውቅም። እስከ እግዚአብሔር እድሜ እስከሰጠኝ 100 በል። ዝም ብለህ እግዚአብሔርን አታስቸግር። 100 በል። ቁጥር ነው እኮ የጠየቀው። ምንም ችግር የለ። እግዚአብሔር ደግሞ ይሰጣል። ይኸው ልንገራችሁ፣ ሌላው ተጨማሪ እንዳትሳሳቱ። እግዚአብሔር አድርገኝ የምትለውን ሁሉ ያደርግሃል። አንተ ብቻ ተቃዋሚ አትሁንበት፣ ተቃራኒ ቦታ አትሁን እንጂ እግዚአብሔር ሆይ እኔን እፈልጋለሁ ካልክ ያደርግሃል። ምንም እንዳትጠራጠር። ለምን ትጠራጠራለህ? አትጠራጠር። በቃ እግዚአብሔር ሆይ ሀብታም መሆን እፈልጋለሁ ያደርግሃል። ለምን አያደርግህም? በደንብ ነው ያደርግህ። ኋላ ቤት ተኝተህ ነው ታዲያ። አሁን ይኸውልህ በመስራት ካላችሁ እኮ ድንጋይ ከሚፈልጠው ጣራ ላይ ወጥቶ በመሰላል ወጥቶ ከሚቀጠቅጠው ብረት ከሚያቀልጠው በላይ የሚሰራ አለ?
አዎ ምንድን ነው ልዩነቱ መሰላችሁ? የአእምሮ መስራትና የጉልበት መስራት ይለያያል። በጉልበት የምትሰራው ነገር ሀብት አይፈጥርልህም። ሀብት የሚፈጥርልህ በአእምሮ መስራት ነው። ጭንቅላት አስቦ የሚሰራው ስራ ነው እንጂ ስትሸከም ብትውል ሀብታም አትሆንም። ዲዱጌት በደንብ አግኝታችሁኛል። አእምሮ ነው፣ በአእምሮ ነው። እንዴት አርጊ ምን አርጊ ብላ አእምሮ ላይ ነው። ይህንን በስንት ልግዛው፣ በስንት ሸጠዋለሁ፣ የት ሸጠዋለሁ፣ እንዴት ነው ማረገው፣ እንደዚህ ቢቀመጥስ፣ እንደዚህ ቢቀመጥስ፣ እንደዚህ ባስቀምጠው። ይህ አእምሮ ነው የሚሰራው። አየህ፣ እሱ አእምሮ ላይ ያንን ታስብና ትወስናለህ። በቀጥታ ያን ወደ ተግባር ለማስገባት ትሄዳለህ። ከዛ በኋላ የምትፈልገው ነገር ሁሉ ይሳካል። ልንገርህ እጅግ የሚገርም ነገር፣ አሁን 3000 ይሰራ የለም ራይድ በቀን አይሰራም? በቀን 3000 ይሰራል አይደል? ተመልከት። አሁን ራይድ 3000 አሁን እንግዲህ ቅርብ ጊዜ የመጣ ነገር አይደል? ቅርብ ጊዜ የመጣ ነገር ነው። እንግዲህ አሁን 3000 ብር ቀላል ገንዘብ ነው? ብዙ ብር ነው። እውነቴን እኮ ነው። እቁብ ብትገባ ያን 3000 2000 የተጣራ ብታገኝ በወር 50,000 በለው። እቁብ ብትገባ ተጨማሪ ገንዘብ ታገኛለህ። በዛች አንድ ኪዮስክ ብትከፍት ትሰራለህ። ብዙ እድል አለ። ሁለትም መኪና 3ም ልታረግ ትችላለህ። ትልቁ መኪና አሁን ከተማ ውስጥ አይታችሁ ከሆነ የውሃ ላስቲክ የውሃ በርሜል ጭነው የሚሄዱ አላያችሁ? በአሮጌ ምንድነው የሚባለው አይሱዙ፣ በአሮጌ አይሱዙ 4 ባለ 1000 ጭነው ወይ 5 ጭነው በቀን 3000 ብር አንድ ጊዜ 3000 ይሰጣሉ። ውሃውን የሚገዙት 200 ብር፣ ነዳጅ 800 ብር ያወጡ። ኦኬ 1000 ሆነ አይደል? 2000 ብር ኪሳቸው ይገባል። በቀን 3 ቢሰሩ 6000 አይደል? ኮንስትራክሽን ቦታ የሚሰራ አለ፣ ኮንትራት ይገባሉ። ከበረታ ማሰብ ነው። ጭንቅላት ካሰበ በጣም ብዙ ገንዘብ አለ። መትጋት፣ እንዴት ልትጋ፣ እንዴት ልስራ፣ እንዴት ላድርግ። የ3 ሚሊዮን ብር መኪና ገዝተህ በቀን 3000 ከምለቅም ብለህ የ3 ሚሊዮን ብር አሮጌ አይሱዙ ገዝተህ ግን በቀን 6000 10,000 ታገኛለህ። እና አእምሮ ማሰራት ነው። አእምሮን ካሰራው ገንዘብ ታገኛለህ። ግን ገንዘብ ምን አባቱ የሚባል አይደለም፣ ስተት ነው። ገንዘብ ምንድን ነው? ገንዘብ ነው ሁሉ ነገር የሚያደርግ። ገንዘብ ምንድን ነው? ባኪ ገንዘብ ተው የሚልስ እንዳሰማ ሲያዘናጋህ ነው። ገንዘብ እንዴት ገንዘብ አልወድም ምናምን ውሸቱን ለአንድ ብር ይሞታል። ውሸቱን ነው አትስማው። አይ ስለ ገንዘብ አልጨነቅም ምናምን የሚሉ ሰዎች ገጥማ አያውቁም። ሁሉ ነው እንጂ ሲያደናቅሩህ እኮ ነው። ቆይ በገንዘብ አይደል ሁሉ ነገር የምትሰራው? ትምህርት ማግኘት ብትፈልግ ካልከፈልክ ታገኛለህ። መጽሐፍ ልግዛ ብትል ገንዘብ ሳታወጣ ታገኛለህ። እኔ ስለ ገንዘብ በጣም ነው የማተኩረው። በዚህ አትምጡብኝ ብሏል። በገንዘብ አትምጣ። ይሄ ገንዘብ ማናናቅ፣ ገንዘብ ምን ያደርጋል፣ ገንዘብ የታባቱ። ለኔ ዋናው ፐርፐዝ ቪዥን ነው ምናምን የሚሉ ሰዎች ገጥማ አባባል ነው። መቼስ ምንም ነገር ስትሰራ እኮ ታውቃለህ። ቪዥንህ፣ ሚሽንህን፣ ጎልህን ታስቀምጣለህ። ግን የትኛውም ነገር ያ ስታረግ ግቡ እኮ ገንዘብ ነው። ጎሉ እኮ ብር ነው አይደለ? ነው እኮ አይደለ? አንዳንዶቹ ሲቀባቡት ጋሽ ዘነበ አንተም ቅድም አንስተዋል። ለብር ብቻ ብለው የሚሰሩ አሉ። አንዳንድ ሰው ደግሞ ቁም ነገር ያለው ስራ ሰርቶ ብር ማግኘት ይፈልጋል። ለምሳሌ ቅድም እንደውም የሪል ስቴቱ እየነገርከን ነበር። አሁን በኮቪድ ጊዜ የሪል ስቴቱ ላይ ክፍተት ነበረው። ለብር ብቻ የምትፈልግ ሰው ብትሆን የተወሰኑ ውሳኔዎች ማድረግ ትችል ነበረ። ግን ለራስ የተወሰነ ብርም ከስረህ ነው ቤቶችን የዛኔ እንዳስረከበ ነገርከንና የሶስት መንገዶች ናቸው አለ። አንዳንድ ሰዎች ስለ ብር ምንም እንትን ብለው እንደውም ስታገኛቸው ብር እያሯሯጡ የሚሉ ሆነው ታገኛቸዋለህ። አንዳንድ ሰው ደግሞ ቫልዩም ሁሉም ነገሩም ሃይማኖቱም ምንም ትቶ ገንዘብ ብቻ የሚላል። አይ ቲንክ አንተ ማንሳት የፈለከው በማስበው ሶስተኛው ነው። ገንዘብ በጣም አስፈላጊ ነገር ነው። ሁሉም ነገር የሚያደርገው ገንዘብ ነው። ህንጻው የሚሰራው ገንዘብ ነው። ይሄ ሁሉዚህ ያለው እቃም የተሰራው በገንዘብ ነው። መንገዱም ብቻ ሁሉም በገንዘብ ነው የሚሰራው። ግን ያንን በትክክለኛ መንገድ ሌት ተቀን ሰርተህ ደክመህ ጠብቀህ የምታገኘውን ነው ለማንሳት የፈለከው። ትክክል፣ እሱ ነው በትክክለኛው ገንዘብ። አሁን እኮ
እንዳለው ነው ወንድሜ እንዳለው ማናናቅ ምንድን ነው ምናምን ብሎ ሳይሆን ገንዘብን በነገራችን ላይ ታከብራታለህ። ይኸውልህ አሁን ገንዘብን ትውጣ ካልወጣች ለምን መሰለህ ቅድም ራሱ ኪስ ላይ አይቼ ነበረ። ይኸውልህ ገንዘብን በዛ ብለህ እንዴት እንደምታስቀምጣት ተመልከት። ኦርጋናይዝድ ሆና ነው ያለው። ይኸውልህ ልብ አድርግ። አይተሃል? 5 ብር አለ፣ ባለ 200 አለ፣ ባለ 100 አለ፣ ባለ 50 አለ፣ ባለ 10 አለ፣ ባለ 5 አለ። እነዚህ የተከበሩ እንደዚህ አሽሞንሙኝ ያስኳቸው አከበርኳቸው አይደል? አያከብሩኝም? አንዳንዱ ጭምድምድ አድርጎ ምን አድርጎ ነው የምትጨማድደው? ምን አጠፋ? እንደዚህ ጭምድምድ አድርጎ ይዘዋል። እንደዚህ ብትይዘው ምን ይሆናል? እስቲ አሁን ይሄ በእውነት ቀላል ነው። ያው ጥሩ ነገር አይደል? የምትፈልገው ኦርጋናይዝድ ሆኖ እንደዚህ በህይወት አይቻልም። ገንዘብ እንደዚህ ኦርጋናይዝድ ሆና የእሱን አያያዝ እስቲ እንዳጨራም ተመልከት። የግፍ ይኸው ተመልከት። ይሄ ገንዘብ አሁን ሲኦል ውስጥ እንዳለ ቁጠረው። ስለዚህ በዚህ አያያዙ ብር እየራቀው ነው የሚሄደው። እንዴት ታገኛለህ? ሳታከብረው እሱ ያከብርሃል። ሞኝ ነህ እንዴ? ሁለተኛ እንዳይለምድ በላና አቃናና በደንብ ያዘው። በደንብ አቃናው በደንብ በሰነት እጠፈው። እውነቴን ነው። እኔ አሁን አንዳንድ ሰው ገንዘብ የለኝም ካለ ላጥ ነው ማድረግለት። ላጥ በቃ አንተ ከፈለጋችሁ እናንተም እንደዚህ ነው የምሰጠው። ታዲያ ቀላል ነው። አሁን ይሄ አሁን ቀላል ነው። ይቺ እኮ ለምንድን ነው መሰለህ አሁን ለአንዳንድ ነገር ለፓርኪንግ ለምናምን እንጂ አሁን እኮ በሲስተም አይደል ገንዘብ የሚሽከረከረው። ግን በግድ የሚያስፈልጉ ነገሮች አሉ። አሁን ለእኔ ብጤም የተቸገረ ሰውም ስታገኝ ምንም ስትል ይችን አንዷን ቆንጠር እያረክ ስትሰጥ እንዳቅሙ ይሄ የምትሰጠው አለ ይሄ የምትሰጠው እንዳቅሙ። ምክንያቱም የማይገባውን አታርግ ይላል መጽሐፉ። እና እንደሱ አድርገህ ነው ብር እንደዚህ አድርጋችሁ ያዙ። እቺንም እንደ ልምድ ውሰዷት። ቅድም እንዳለው በፓርኪንግ በአንዳንድ ቦታዎች ምናምን ኦርጋናይዝድ አይደለም። ከዚህ በኋላ ከባዶ አፍትን በወሻለ ይሻላል። እሱ ማተው እንዴ እሱ እኮ እንዲያውም ብሩ ድላጥቶ ነው እንጂ ራሱን ያጠፋል። የመጨረሻ ጥያቄ እንግዲህ ያው መጨረሻ ባይኖርም ከህይወት የተማሩት አንድ ጥበብ ብለው የሚያስቡት ከስራም ከህይወት እስካሁን ከመጡበት ጉዞ የ40 ዓመትም 40 ፕላስ የሚሆን እስካሁን የኖሩት በዛ ጊዜ ውስጥ የተማሩት ነገር እንግዲህ ከሁሉ ነገር በህይወቴ የተማርኩት ነገር ማዳመጥ ሰርቶ አለመድከም በማህበራዊ ህይወቴ ደግሞ በተቻለ መጠን በተለያዩ ማህበራዊ ህይወት ላይ ማገዝ። አሁን ብዙ ቦታ ቦርድ እሰራለሁ፣ የልማት ማህበር ላይ እሰራለሁ። በዛ ያው እርካታዬ ደግሞ በሱ ነው። የተለያዩ ልማት ማህበሮች ላይ እሰራለሁ። በዚህ ደግሞ በጣም ደስ ይለኛል፣ እረካለሁ። እና ይበልጥ ግን እንደው ሳይታክቱ መስራት፣ ሁሌ በስራ ገበታ መገኘት። ስራ ገበታ ሰዓቱ አነሰ ረዘመ አጠረ ምን ሳይባል በተቻለ መጠን አቅም በፈቀደ መጠን ስራ ላይ መገኘት፣ ሰውን በይበልጥ ከመናገር በላይ ማዳመጥ፣ በተቻለ መጠን ደግሞ
ከአንደበት የሚወጣ ነገር ለሌላው ሰው በሚያዝናና መንገድ ብዙ ጊዜ እኔ መድረክ እመራለሁ። ብዙ ቦታ መድረክ እመራለሁ። የተለያዩ መድረኮች እመራለሁ። ማለት ያው ባላገር ነኝ፣ ጋዜጠኛ አይደለሁም፣ ግን እንዲሁ በልምድ እመራለሁና ኦዲየንሶችን ብዙ ጊዜ ይዤ ነው የሚሄደውና ያው ሙቀቴ እንዳይጨምር እንጂ ጭብጨባው ከፍተኛ ነው። በደንብ ኦዲየንሱ እንዲረዳና እንዲገባው በተቻለ መጠን እጥራለሁ። ታሪክ አነጋገር ግን በጣም ትችላለህ። ዛሬ ራሱ እኛን ብዙ አድናንታ ስቀህ ነው በጣም ተጫወተ ነው። ባላገር እኮ ምን ብዙ ያውቃል ብለህ ነው? ባላገር ብዙ ነገር አይተናል፣ ብዙ ነገር አየን፣ ብዙ ነገር ተማርን፣ በጣም ሳቅን፣ ተጫወትን እና በጣም ነው የምናመሰግነው ስላረከን ነገር፣ ስለ ሐሳቡ፣ ስለ ገንዘብ ኢምፖርታንትነት በግልጽ እስካሁን ከመጡ እንግዶች ስለ ገንዘብ እንዴት መያዝ ይቻላል የሚለውንና የገንዘብን ጠቃሚነት በቀጥታ ተናግረሃል። ከነተግባሩ ስታከብረው እንደሚያከብርህ እሱም በደንብ ስለ ስራ ጉዞ ብዙ ነገር ብቻ ተምረናል። በጣም እናመሰግናለን። እኔም በጣም አመሰግናለሁ። በጣም ነው የምናመሰግነው። መሪዎች፣ የዚህ ሳምንት ፕሮግራማችን ይሄንን ይመስል ነበር። መልካም ሳምንት።